አንደኛው በዚህ መጽሐፍ አነጋጋሪ ሆኖ ያገኘ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ አሻግረውናል ብለው ያምናሉ እና ያሻገሩን የተሻገርንባቸው ብሎ የሚያስቀምጧቸው 20 ነጥቦች አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ አሻግራቸዋለሁ ያሉት የነገሩን ኢትዮጵያ ያለች ሹመት ላይ ዓላማ ላይ ሲፈጽሙ የነገሩን ኢትዮጵያ ያለች ህዝቡ የሚጠብቀው ያንን ነው። ርዕሰው ደግሞ አሻግረውናል አዎ ልክ ናቸው ብሎ ያስቀምጧቸው 20 ነጥቦች አሉ። መሻገር እንዴት ነው ማንነት እንዳለኝ ይሰማኛል ብለው አውሮፓ ሀገር ሲማሩ የነበረውን እዛ የነበረውን ሁኔታ ያነሳሉ። ግን ባኗኗር ዘይቤው ግን አቶ ልደቱ አሁን ብዙ ጊዜ ይሄ ጥያቄ እርሶ ላይ የሚመጣው የመጡበት አካባቢ ልክ አማራ ስለሆነ በድብቅ የአማራ ብሔርተኝነትን የሚያራምዱ ካሊያም ደግሞ ዝም የተወለዱበት አካባቢ አማራ ስለሆነ ከዛ የሚመጣው የአማራ ብሔርተኛ ነው የሀገር ወዳድም ይሁን ወይም ደግሞ ጽንፍ ያዘ የአንድነት ፖለቲካ አራማጅም ይሁን ዞሮ አማራ ነው የሚል አተያያለና እዚህ አሁን የጀመርነው ከሻቢያ ጋር የጀመርነው በተለይም ከፕሬዝዳንት ኢሳያስ አፈወርቂ ጋር የጀመርነው ግንኙነት ግልጽነት የማይኖረው ከሆነ መዋቅራዊ ካልሆነ በተለይም የኢትዮጵያን የውስጥ ችግር በማባባስ ረገድ ትልቅ አሉታዊ የሆነ ተጽዕኖ ይፈጥራል። 242 ገጽ ላይ ሊያነቡት ይችላል ተጨማሪ። ስለዚህ ያ አያያዝ ያ አጀማመር ወደዚህ አይነት ክራይሲስ ወይም አደጋ ሊያመጣን እንደሚችል ለኔ ግልጽ ነበር በአግባቡ ካልታረመ። ዲኤምሲ ሪል ስቴት የምስራች እንሆ ይላችኋል። የ2017 ዓመት የሪል ስቴት አዋርድ ላይ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ዛሬም በመሃል ለቡ በምናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነውን የፔንትሃውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርቧል። ይህ ብሎክ በልዩነት ባለ 6 ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ 1 እስከ ባለ 4 መኝታ ቤቶችን በአንድ ይይዛል። ከቤቱ ሆነው 270 ዲግሪ እይታ የሚያገኙባቸው በ10% ቅድመ ክፍያ የድሎ ማድረግ ይችላሉ። በተጨማሪም ለባንክ ብድርም አመቻችተናል። ከታች ባለው ስልክ በመደወል ለ20 ደንበኞች ባዘጋጀነው ቅናሽ ይስተናገዱ። ሬዲዮ እድል የማግኘትም ሰፊ እድል አለ። ያም ሆኖ በእኛ ሀገር ብቻ ሳይሆን በዓለም ሁሉ መጽሐፍ ይታተማል። የማይተካ ሚና ስላለው ነው። አሁን ለምሳሌ ጋበዝከኝ አንድ ጥያቄ ብታነሳ ለአንድ ጥያቄ ምናልባት ቢበዛ 5-6 ደቂቃ ልጠቀም እችላለሁ። ከዛ በላይ ብጠቀም ፕሮግራሙ ይበላሻል። ግን ደግሞ ያን ጉዳይ አድማጭ በበቂ ሁኔታ እንዲረዳው ለማድረግ ምናልባት 30-40 ደቂቃ ሊያስፈልገኝ ይችላል። ስለዚህ በቁንጽል ነው ሐሳቤን ልገልጽ የሚችለው እዚህ። ስለዚህ ይሄ በቁንጽል ሲሆን ደግሞ ሁለት ችግር ይፈጥራል። አንደኛ የሚያደምጥ ሰው የተሟላ ግንዛቤ እንዳይኖረው ያደርጋል፣ ብዥታ ይፈጥርበታል። ሁለተኛው ደግሞ የተናገርከውን ነገር በተለየ መልኩ ከአውዱ ውጭ ተርጉመው ለሌላ ጥቅም ለመጠቀም የሚፈልጉ ሰዎች ደግሞ እድልም ሊያገኙ ይችላሉ። አዛብተው የመጠቀም እድል ይኖራቸዋል ጥቅል ሲሆን። ስለዚህ ሰዎች በተብራራ ሁኔታ ቀስ ብለው ሰከን ብለው መጽሐፍ ስትፈልግ ታነበዋለህ፣ ሌላ ስራ ሲኖርህ ታስቀምጠዋለህ፣ ታሳድረዋለህ። ምናልባትም ከሳምንት ከወር በኋላ ደግሞ እንደገና አንስተህ ታየዋለህ፣ ወደ ኋላ ተመልሰህ ታየዋለህ እና በደንብ አድርገህ ነገሩን ለመረዳት እድል ይሰጣል። ስለዚህ አሁን ያለንበት ወቅት እጅግ አከራካሪ ነው። አሁን እንደምታየው ይሄን የለውጥ ሂደት የሚደግፍ አካል አለ፣ የሚቃወም አካል አለ። ሪያሊቲው አንድ ነው አይደል? የሆነ ያለው ነገር አንድ ነው፣ ግን ሁለት የመረዳት ሁኔታ አለ፣ ሁለት አስተሳሰብ አለ። ስለዚህ በዚህ ረገድ ጥርት ያለ አስተሳሰብ እንዲኖር፣ ግንዛቤ እንዲኖር በመጽሐፍ መልክ ጉዳዩን ማቅረቡ ተገቢ ነው ብዬ ስላመንኩ ነው። አንደኛው ጉዳዩ እጅግ በጣም አሳሳቢ ጉዳይ ነው። የኢትዮጵያ የወደፊት እጣ ፈንታ የሚወስን ሂደት ውስጥ ነው ያለነው። ስለዚህ ይሄ ሂደት ህብረተሰቡ በአግባቡ ካልተገነዘበው አደጋ አለው ብዬ አምናለሁ። እንዲገነዘበው ደግሞ ስራ ይጠይቃል። ቁጭ ብለህ ሰርተህ ሀሳቡን ተንትነህ አሳማኝ በሆነ መልኩ ማቅረብ አለብህ እና ያን ነው የሞከርኩትኝ እኔ። ከዛ ውጭ ሌላ ምንም ዓላማ የለውም እንጂ ቴሌቪዥን ሬዲዮ ላይ ቀርቤ ለመናገር በጣም ሰፊ እድል አለኝ እኔ። ግን ያ ቁንጽል ነው የሚሆነው፣ ጥቅል ነው የሚሆነው። በእርግጥ አቶ ልደቱ የአረም እርሻንም መርሎትንም ቲያትር ፖለቲካንም ከዚህ በፊት በመጽሐፍ ይዘው ወጥተዋል። በተለያዩ መልኩ ደግሞ የለቀቋቸው አሉ፣ በዚህም ተጠቃለው ይወጡ አሉና እኔ ምሳሌ የአቶ ልደቱ አስተሳሰብ ምንድነው የሚለውን በተጨባጭ ለማየት እድል ከሰጡኝ ግላዊም የቤተሰብ አስተዳደርም ሌሎችም ጉዳዮች የሚያዩባቸው ጭምር ከመርሎት ቀጥሎ ይሄኛው መጽሐፍ ሆኖ መጥቷል። ግን የመጀመሪያውን ጥያቄ የሚያነሳው
በመጽሐፎቹ ብዙ ጊዜ እውነቴ ይሄ ነው፣ ሀሳብ ይሄ ነው፣ እምነቴ ይሄ ነው የሚሉትን ነገሮች በዝርዝር ያስረዳሉ። ቲያትር ፖለቲካ ላይ ምሳሌ ሀሜት ምን ያክል ፖለቲካችን እንደጎዳው አሳይተዋል። በእርስዎ ላይ ይነሱ የነበሩ ጥያቄዎችን አንዳንድ መጽሐፍ ላይ የሚወጡትን ፋክት ቼክ አድርገው ይሄ ነው የነበረው፣ የተፈጠረው ይሄ ነው፣ እነ እከሌ ያደረጉት ይሄንን ነው፣ እኛ የነበረን አቋም ይሄ ነው፣ በሰዓቱ የነበረው ጉዳይ ይሄ ነው ሲሉ ለማስቀመጥ ሞክረዋል። ግን እነዚህ መጽሐፎች ተነበው እርስዎ በሚፈልጉት ደረጃ ባይሆን እንኳን መጠነኛ የሚባል የግንዛቤ ደረጃ ላይ ደርሰናል ወይም በዚህ መጽሐፎች በአሳተምኳቸው ምክንያት እነ እከሌ ተረድተውኛል የሚሉት ኮሚኒቲ አለ ማለት ይችላሉ? አሁን በደንብ ነው ያለው። አሁን ለምሳሌ መድሎትን ውሰድ ነው የኢትዮጵያ ፖለቲካ ውስጥ አከራካሪ አጨቃጫቂ የሆኑ ፖለቲካዊና ኢኮኖሚያዊ ጉዳዮችን በሚመለከት ሰፊ ትንታኔ የሰጠሁበት ነው። ሶስተኛ አማራጭ የሚለው በደንብ የሰፈረበት በእያንዳንዱ ጉዳይ ላይ እውነቱን ለመናገር በየሄድኩበት ነው መድሎትን አንብቤያለሁ፣ ወድጄዋለሁ። ይሄን ነገር የተረዳ የኢትዮጵያን ፖለቲካ ለመረዳት ያበቃኝ መጽሐፍ ይሄ ነው የሚል በጣም ብዙ ወጣት ነው የማገኘው፣ ብዙ ሰው ነው የማገኘው። እና በሀገር ደረጃ ላይገለጽ ይችላል። ያው ታውቃለህ፣ አብዛኛው ህብረተሰባችን አንባቢ አይደለም። ከባህልም አንጻር አንባቢ አይደለም። ከአቅምም አንጻር አንድ መጽሐፍ ገዝቶ ለማንበብም የኢኮኖሚ ችግርም አለ። አብዛኛው እየተዋዋሰ ነው የሚያነበው። ስለዚህ ከዛ ከተደራሽነት አንጻር ብዙ ህዝብ አንብቦ ላይጠቀምበት ይችላል። ግን በእኔ እምነት ቀላል የማይባል የህብረተሰብ ክፍል አንብቦ እየተጠቀመበት ነው። አሁን ይሄ ራሱ ከወጣ በኋላ አሁን ኦልሬዲ ሁለተኛ እትም አውጥተን እያለቀ ነው። ስለዚህ እኛ ከምንጠብቀው በላይ ነው እየሄደ ያለው እና ብዙ ሰዎች አንብበው አስተያየታቸውን እየሰጡኝ ነው። በማንበብ የተጠቀሙትን ነገር ምን ያህል ያለንበትን ወቅታዊ ሁኔታ ወደፊት እየጠበቀን ያለውን አደጋ ለመረዳት እንደቻሉ ብዙ ሰዎች አስተያየት እየሰጡኝ ነው። ስለዚህ ይሄ እኔ ጠቃሚ ነው ብዬ ነው የማስበው እና መቼም ቢሆን መጽሐፍ ጽፎ ለህብረተሰብ ማቅረብ ምትክ የሌለው ነገር ነው፣ እጅግ አስፈላጊ ነው ብዬ ነው የማምነው። እንግዲህ በአቅማችን ማድረግ የምንችለው ይሄን ነው። ሌሎችም እንደዚህ ቢጽፉልንና ብናገኛቸው ለነገም ለታሪክ ቢቀመጡ ጥሩ ነው የሚሆነው። ግን አንዱ ችግር ምን መሰለህ፣ አሁን 4ኛ መጽሐፍ ነው ይሄ። አንድም ሰው እስካሁን ድረስ የጠጠረ ብዬ ነው በደንብ አድርጎ ትችት በጽሁፍ ደረጃ ሲያቀርብ ያየሁት ሰው የለም። አሁን በእኔ ላይ ብዙ ፐርሰናሊ እኔንም በሚመለከት አስተሳሰቤንም በሚመለከት ብዙ ውግዘትና ትችት ሲቀርብ እሰማለሁ። ግን አብዛኛው ምንም የተጨበጠ ትችት አይደለም። በእርግጥ መጽሐፉ ላይ የጠቀሱት እንደዚህ ብሎ የጠቀሱት ሀሰት ነው፣ ልክ ነው የሚያለም ሰው አላገኘንም። በሌሎች መጽሐፎችም ስናያቸው ቦታ በጋዜጣ አትሊስት አሁን ሶሻል ሚዲያው ማመች ነው። በደንብ አንድ አርቲክል ጽፎ ይሄ መጽሐፍ ይሄ ድክመት አለበት፣ ይሄ በጎ ጎን አለበት፣ ይሄ የተባለው ነገር ትክክል አይደለም ብሎ ቢተች እንጠቀማለን ሁላችንም። ምክንያቱም በሶሻል ሳይንስ ሁሉ ነገር አንጻራዊ ነው። ይሄ የኔ እውነት ነው እንጂ የሁሉም ሰው እውነት አይደለም። ግን ሁልጊዜ እንደዚህ አይነት ነገር ላይ የሀሳብ ግጭት ሲኖር ነው ሀሳቦች እየነጠሩ እየዳበሩ የሚሄዱትና ወደ ፖሊሲም የሚቀየሩት። ህብረተሰብም ከዛ ነው የሚጠቀመው። እና እኔ አሁን ትችት እፈልጋለሁ፣ መተቸት እፈልጋለሁ። አሁን የጻፍኩት ነገር ጥሩ የሆነ ተች መጥቶ ቢተቸኝ በደንብ ደስ ይለኛል። አየህ፣ ብዙ ነገር ልታረም ልማርበት እችላለሁ። ወደፊት በምሰራው ስራ ደግሞ ያ ይጠቅመኛል። ግን የለም፣ የትችት ባህል የለንም። ሰው አሉባልታና ትችትን፣ ሀሜትና ትችትን ለይቶ አልገባውም፣ አላወቀውም ማለት ይቻላል። እና ብዙ አሉባልታ ይወራል፣ ብዙ ሀሜት አለ፣ ትችት ግን የለም። ትችት በማድነቅም ሊሆን ከዛ ውስጥ ያለውን ጉድፍና ድክመት በመንቀስ በሁለቱም መንገድ ገንቢ ነው። እንደ ገንቢ ነው የምወስደው። እኔ አንድ ሰው አሁን ይሄን ድክመቶቹን ለይቶ ትክክል አይደለም የሚላቸውን ነገሮች ቢተች በጣም እንደ ገንቢ ትችት ነው። በአጠቃላይ በኢትዮጵያ የመጽሐፍ ህትመት ወይም የድርሰት ታሪክ ውስጥ ተቾች ወይም ሀያሲያን በጣም ደካማ ደረጃ የሚባል ነው ያሉ የነበሩት 2-3 ሰዎች ናቸው። እነሱም በህይወት ሲያልፉ እንደገና ለመቀባበል የተደረገውም ጥረት አናሳ ነው። ለዛም ነው ብዙ ትርክቶች ሲመጡ ተተችተው እንኳን ትክክለኛነታቸው መረጋገጥ ያልቻለው። አቶ ልደቱ በመጽሐፉ ውስጥ ባስቀመጡት ቅደም ተከተል ሳይሆን እኔ ባሰብኩትና በምፈልገው የቅደም ተከተል ሁኔታ ጥያቄን አነሳለሁ። አንደኛው በዚህ መጽሐፍ አነጋጋሪ ሆኖ ያገኘ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ አሻግረውናል ብለው ያምናሉ እና ያሻገሩን የተሻገርንባቸው ብሎ የሚያስቀምጧቸው 20 ነጥቦች አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ አሻግራቸዋለሁ ያሉት የነገሩን ኢትዮጵያ አለች፣ ሹመት ላይ ቃለ መሃላ ሲፈጽሙ የነገሩን ኢትዮጵያ አለች፣ ህዝቡ የሚጠብቀው ያንን ነው። እርስዎ ደግሞ አሻግረውናል፣ አዎ ልክ ናቸው ብሎ ያስቀምጧቸው 20 ነጥቦች አሉ። መሻገር እንዴት ነው? ወይ እንግዲህ ያገላለጽ ጉዳይ ነው። ያጠቃላይ የመጽሐፉ ይዘት
የኢትዮጵያ ሕዝብ የሚፈልገው ለውጥ ነበር። የሚፈለገው ለውጥ በአጭር አነጋገር መዋቅራዊ ለውጥ ነው። የህጎች ለውጥ፣ የመዋቅሮች የተቋማት ለውጥ፣ የፖለቲካ ባህል ለውጥ ነበር የሚፈልገው። በዛ ደረጃ የመጣ ለውጥ የለም። እንግዲህ ርዕሱ 27 ሲደመር 2 የተባለው የዛ ድምር ነው አሁን ያለ ነው። የዛ ተቀጽላ ነው ያለ ነው። ነገር ግን ለውጥ ደግሞ ወይም ደግሞ ከአንድ ነገር ወደ ሌላ ነገር አልተሻገርንም ማለት አይደለም። በአንዳንድ ጉዳዮች ላይ ከአንድ ነገር ወደ ሌላ ተሻግረናል። ለምሳሌ ከአንድ መጥፎ ነገር ወደ ሌላ መጥፎ ነገር ተሻግረናል። አሁን እነዛን 20 ነጥቦች ብታያቸው በ27 ዓመቱ ስርዓት ኢህአዴግ የሚባለው መንግስት ወይም ኢህአዴግ የሚባለው ድርጅት ሲያካሂዳቸው የነበሩ 20 መጥፎ ነገሮች ብዬ ዘርዘራለሁ። አንደኛው ምሳሌ እንየውና ምን ማለት ነው የሚለውን በዲቴል እንድናየው ነው። አምባገነናዊ መንግስትን እየፈራን ከምንኖርበት ሀገር የመንደር የጎበዝ አለቆችን እየፈራን ወደምንኖርበት ሀገር ተሸጋግረናል ይላሉ። በአንደኛ ላይ ያስቀመጡት ማለት ነው። ለምሳሌ በ27 ዓመቱ ስርዓት መንግስት ያስረኛል፣ ይገለኛል ብለህ ነው የምትፈራው። እሱ ቀጥሏል። አሁን ግን ሌላም ተጨምሯል። በፖለቲካ አመለካከቴ አንድ አካባቢ ያለ የወጣት ስብስብ ሊገልህ ይችላል፣ ችግር ውስጥ ሊከት ይችላል። አይተናል አይደለም? ሰዎች በአደባባይ ተሰቅለው ሲገደሉ አይተናል፣ ሲደበደቡ አይተናል፣ ሲሞቱ አይተናል። አሁን በተለያዩ አካባቢዎች ይህን ነገር እያየን ነው። ስለዚህ ምን ሆነ ማለት ነው? የገዳይነቱ የአፋኝነቱ ሚና ከመንግስትም ወጥቶ ወደ ህብረተሰቡ ገባ ማለት ነው። ወደ እርስ በርስ ችግር መጣ ማለት ነው። ስለዚህ የነበረው ችግር ቀጥሏል። አዲስ ችግር ደግሞ ተጨምሯል። በስርዓት ከማፈን ይልቅ ስርዓታዊ ባልሆነ መንገድ ማፈን። ስለዚህ ለውጥ አለ የሚሉን ሽግግር አለ የሚሉን ሰዎች አዎ በእንዲህ አይነት ጉዳይ ሽግግር አለ። በ20 ምሳሌ ያቀረብኩት ሽግግር ነው። ያ ሽግግር ግን ከመጥፎ ወደ ጥሩ ሳይሆን ከመጥፎ ወደ ሌላ መጥፎ የተደረገ ሽግግር ነው። በተጨባጭ ነው ያቀረብኩት። ይሄ ያልከው እዚህ ላይ ስህተት ነው ብሎ የሚሞግት ካለ መሞገት ነው። በሶስተኛ ላይ አሁን ማብራሪያ የሚያስፈልጋቸው ነው። ከ20 ነጥቦች ማስቀምጠው ስለ ልዩነት እየሰበከ ከሚያዳክመን መንግስት ስለ አንድነት እያወራ ወደሚበትነን መንግስት ተሸጋግረናል የሚላል። አንደኛ መዋቅራዊ ለውጥ ነው የሚያስፈልገን ብለው ካሉ መዋቅሩ በታኝ ያለው የሀገሪቱ ሁኔታ አንድነትን ማያመጣ አንድነትን የሚሸረሸር መዋቅር ነው የሚል ነው ዋነኛ መነሻ የነበረው። ስለዚህ ስለ ልዩነት መስበክና ስለ አንድነት መናገር ከመዋቅራዊ ችግሮች አንጻር ሊቀርፍል የሚችል ነገር ነበር ብለው ያስባሉ። መዋቅሩ ካልተቀየረ ሰዎቹ አወሩም አላወሩም ምን ዋጋ አለው? እሱ ነው የሚልህ እኮ አሁን በ27 ዓመቱ ስርዓት ትልቁ ድክመት የነበረው ምንድን ነው? የዛ መንግስት ድክመት ከፋፋይ መሆኑ ነው። ፕሮፓጋንዳው አጠቃላይ የህዝብ ግንኙነት ቅኝቱ ከፋፋይ ነው። እኛና እነሱ የሚል በህብረተሰብ ውስጥ ያለውን በታሪክ ሂደት የተገነባውን መስተጋብር አጉልቶ ከማሳየቅ ይልቅ በመካከላችን ያለውን ልዩነት አጉልቶ ማውጣትን እንደ አንድ የፖለቲካ ስልት ነው የተጠቀመበት። እሱ ትልቅ ችግር ፈጥሯል። ለራሱ ውድቀትም ምክንያት የሆነው ይሄ ከፋፋይ የሆነ አመለካከቱ ነው። አሁን ምን ሆነ? እየከፋፈለ ነበረ አንድነታችን እያላላ አንድነታችን ጥያቄ ውስጥ እያስገባ የመጣው ያ ስርዓት። አሁን ምን ሆነ? ያሁኑ ደግሞ ስለ መከፋፈል አያወራም። አንድ ነን ይላል። የሚያስፈልገን ፍቅር ነው ይላል። የሚያስፈልገን ይቅርታ ነው ይላል። በተግባር ግን አገሩን የሚያፈርስ። እስኪ ማሳያዎች እናምጣ ነው ለመስሎት አቶ ልደቱ ኢህአዴግ አራቱ የግንባር ድርጅቶች ካስታወስን እህት ከሚባሉት ውጭ አዎ ተሳስተናል፣ ስለ አንድነት አውርተን አናውቅም፣ ስለ መከፋፈል ነው ያወራ ነው ብለዋል ራሳቸው ዶክተር ደብረጽዮን፣ አቶ ኃይለማርያም ደሳለኝ፣ ደመቀ መኮንንና አቶ ለማ መገርሳ ወጥተው ባደረጉት መግለጫ የአደባባይ መግለጫ እኔ መግለጫውም ላይ ስለነበርኩ ማለት ነው። አሁን እርስዎ የሚሉኝ ስለ አንድነት እያወራ የሚበቱን ነገሮች መጥተዋል ሲል አብዛኛው እንቅስቃሴና ሁኔታ የመንግስት መዋቅር ንግግሮች ሁሉ ስለ አንድነት ነው የሚሆኑት። በምን መንገድ ነው ስለ መበተን የሚመጣው? አንደኛ ከዚህ በኋላ አሉ ለምሳሌ ጠቅላይ ሚኒስትር አብይ የመጀመሪያ ስልጣናቸውን እንደያዙ ባደረጉት ንግግር ከዚህ በኋላ እኛና ሌሎች ተቃዋሚዎች በወንድማማችነት መንፈስ ነው የምንታየው። እንዳውም ተቃዋሚ ብለን አንጠራቸው፣ ተቀናቃይ ብለን ነው የምንጠራቸው፣ ተፎካካሪ ብለን ነው የምንጠራቸው። ተፎካካሪ ከዚህ በኋላ እነሱን አንድ የራሳቸው አማራጭ ሀሳብ እንዳላቸው ወንድም ነው የምናያቸው አሉ። አሁን ይሄ ንግግር በጣም የሚያማልል ንግግር አይደለም፣ እንከን የማይወጣለት ንግግር ነው። በማግስቱ ግን ምንድን ነው የተጀመረው? ተቃዋሚ ነው ተቀናቃይ ነው የሚሉትን ሰው እያሳደዱ ማፈንና ማሰር ነው የተጀመረው። አየህ፣ የሚያወሩት ስለ መከባበር ነው፣ ስለ መቻቻል ነው፣ ስለ ወንድማማችነት ነው። በተግባር የሚፈጽሙት ግን ከኔ የተለየ ሀሳብ ያለውን የፖለቲካ ኃይል ማፈን ማሰር ነው። አየህ፣
አሁን ይሄ መንግስት ከመጣ በኋላ ኢንጂነር ይልቃል የሚመራው ፓርቲ ተሰርዟል። እኛ ተሰርዘናል አይደለ? ኦነግና ኦፌኮ ከምርጫው ውጭ ሆናል። መሪዎቹ ታስረው፣ አባላቶቹ ታስረው፣ ቢሮዎቹ ተዘግተው ከሂደቱና ከምርጫው ውጭ እንዲሆን ተደርጓል። ምን ማለት ነው? አየህ፣ በአንድ በኩል አንድ ምሳሌ ነው። ሌላውን ተውና አሁን ስለ አንድነት ነው የሚወራው አይደለ? ኢህአዴግ የሚባለው አንድ የነበረው ድርጅት ራሱ መፈረካከስ ውስጥ ነው የገባው፣ ልዩነት ውስጥ ነው የገባው። ያ ልዩነትና መፈረካከስም ከነሱ አልፎ የሀገር ጣጣና ችግር የሚሆንበት ሁኔታ ነው የመጣው አይደል? ይቅር ባይነት ተባለ አይደል? ይቅር ባይነት ያሉ ሰዎች ራሳቸው በነበሩበት ስርዓት ውስጥ አለቆቻቸው የነበሩ ሰዎችን እያሰሩ እነሱ ራሳቸው ነፃ አሳሪ፣ ሌሎቹን ታሳሪ፣ እነሱ አባራሪ፣ ሌሎቹን ተባራሪ ማድረግ ነው የጀመሩት። ይሄ ይቅር ባይነት ነው እንዴ? የሚናገሩት ግን ስለ ይቅር ባይነት ነው፣ ስለ ፍቅር ነው፣ ስለ አንድነት ነው አይደለም። ስለ መደመር ነው የሚያወሩት አይደል? መደመር ለእኔ እስከሚገባኝ ድረስ እኔ እናንተ ያለንን በጎ ነገር ለአገር ጥቅም ሲባል ማዋጣትና አንድ ጉልበት አድርጎ መጠቀም ነው። አዎ፣ መጽሐፋቸውም ላይ እሱን ነው ለማስረዳት ያለው። አሁን ትግራይ ውስጥ እየሆነ ያለው ይሄ ነው። መደመር አይደለም። አንድ ትልቅ የኢትዮጵያ አካል የሆነ ክልል ኢትዮጵያዊ እንዳይሆን የሚያደርግ ስራ ነው እየተሰራ ያለው። ፉል ፍሌጅድ የሆነ የተሟላ ጦርነት ከፍተን በራሳችን ህዝብና ሀገር ላይ የውጭ ኃይል ጣልቃ ገብነትን ሁሉ ፈቅደን በጦርነት የመደምሰስና የማሸነፍ የማንበርከክ ስራ ነው እየተሰራ ያለው እያልኩ ልቀጥልልህ እችላለሁ። አየህ፣ ስለ ፍቅር ነው የሚወራው፣ ስለ ይቅር ባይነት ነው የሚወራው፣ ስለ አንድነት ነው የሚወራው። በተግባር ግን ቂም በቀል ነው እየተካሄደ ያለው። እዚህ ላይ እንደው አቶ ልደቱ አሁን ህወሓት ላይ ያነሱት ባለፈው ዲስከሽናችን ላይ ብዙ ሰዎች የደረሰ ኮሜንት ነቻው መልሰናት እንድናልፍ ነው መጽሐፉ ላይ እንትን ላለውና ህወሓት በመጥፋቱ አቶ ልደቱ ከፍቷቸዋል የሚሉ አሉ። ማለት መጽሐፉ ላይ ደግሞ ህወሓትና ኢህአዴግ የሚባሉት አጠቃላይ ስርዓቱ መጥፋት ከነበረበት ጊዜ እንደውም ረጅም ጊዜ በመጓዝ ነው እንደዚህ የገባ ነው ብለው ያስቀምጣሉና ምንድን ነው ያለውት መልስ? እንደሱ የሚሉ ሰዎች ቅድም ያልኩህ እኮ ነው የማያነቡ ሰዎች ናቸው። አሁን እዚህ መጽሐፍ ላይ ብታይ ለዚህ ኢትዮጵያ አሁን ለገባችበት መሰረታዊ ችግር ዋናው መነሻው የኢህአዴግ አስተሳሰብ ነው፣ የ27 ዓመቱ ስርዓት። ከዛ ውስጥ ደግሞ ቁንጮውና የዛ ስርዓት መሐንዲስ ቲፒኤልኤፍ የሚባለው ድርጅት ነው። ለዚህ ሁሉ ቀውስ ዋና ተጠያቂና ጀማሪ እሱ ነው። አሁን ሀገሪቱን በዚህ ደረጃ ችግር ውስጥ እየከተቷት ያሉ ሰዎችም የተቀረጹት በዛ አስተሳሰብ ነው። የሆኑትም እሱን ነው። እሱ ተጠያቂ ነው፣ ምንም ጥርጥር የለውም። እኔ ዛሬ አይደለም ከወደቀ በኋላ አይደለም የምጠይቀው 27-28 ዓመት የወጣትነት እድሜን እየታገልኩ ያሳለፍኩት ህወሓት መራሹን ኢህአዴግ ነው እና ዝም ብሎ አሉባልታ እንደው እንዲጮህ ከመፈለግና እንዲናገር ሰው የሚፈልገውን ለመስማት ካለው ጉትም የተነሳ ሊሆን ይችላል። በነገር ላይ እንደዚህ የሚሉ ሰዎች ራሳቸው ህወሓት የሆኑ ሰዎች ናቸው። የትግራይ ተወላጅ ላይ ሆኑ ይችላሉ፣ በአስተሳሰብ ግን ህወሓት ናቸው። የሌላ ሰው ሀሳብ ማዳመጥ የማይፈልጉ፣ ቦታ መስጠት የማይፈልጉ፣ እኛ ያልነው ብቻ ይሁን የሚሉ አሁንም ከብዙ ሺህ ዘመን በኋላ የኢትዮጵያ የውስጥ ችግር በጦርነት ይፈታል ብለው የሚያምኑ፣ በቂም በቀል አዙሪት፣ በመበቀል አዙሪት ይፈታል ብለው የሚያምኑ ናቸው። እነዚህ ህወሓቶች እነሱ ናቸው። አየህ፣ ህወሓት ለእኔ ዘር አይደለም። ህወሓት አስተሳሰብ ነው፣ አመለካከት ነው። የዛ አመለካከትና አስተሳሰብ በዋናነት አሁን የሚገኘው ብልጽግና ፓርቲ ውስጥ ነው። እኔ አይደለሁም ህወሓት፣ እኔ አይደለሁም የህወሓት ጠበቃ። የህወሓት ጠበቃና የህወሓት ሌጋሲ አስቀጣይ ብልጽግና ፓርቲ ነው፣ እንደውም ጨማምሮ እና ይህን መረዳት ያስፈልጋል። መልካም፣ ስድስተኛ ነጥብ ላይ ባስቀመጡት ላይ እንምጣና ወደ መጽሐፉ መተን በጥቅም በመደለልና በማስፈራራት ምርጫን ለማሸነፍ ጥረት ከሚደረግበት ሀገር በጥቅም በመደለልና በማስፈራራት የህዝብን ስብጥር በመቀየር ምርጫን ለማሸነፍ ሙከራ ወደሚደረግበት ሀገር ተሸጋግረናል ይላል። ምን ለማለት እንደሆነ ለአዳመጡ ሰው ግልጽ ነው። ለዚህ ማሳያ የሚሆኑ ብዙ ጊዜ አዲስ አበባ ትነሳለች። በዋናነትም ስለ አዲስ አበባም እርሶም በተደጋጋሚ ስለሚያነሱ አንዱ መዋቅራዊ ችግር የፈጠራት አዲስ አበባ ነች። አዲስ አበባ የመዋቅራዊ ችግር ሰለባ እየሆነች ነው ብሎ ከሚያነሱት ውስጥ ስለሆነ እንዴት ነው ሊያብራሩ የሚችሉት? ማለት በህዝብ ስብጥር ለመቀየር ሙከራ ከተደረገ አሁን ምሳሌ አዲስ አበባን የምርጫ ቀን በራሱ መቀየር በራሱ ለዚህ ዓላማ ነው የሚሉ ሰዎችም ስላሉ ነው። ምንድን ነው ሊሉ የሚችሉት? ይሄ አመለካከት ጉዳይም ሳይሆን ፋክት ነው። ፋክት ነው የምለው ለምንድን ነው ራሳቸው የኦሮሞ ብልጽግና የኦሮሚያ ብልጽግና ሰዎች
ቀደም ሲል ኦዴፓ በነበሩበት ሰዓት በአደባባይ ወጥተው የገለጹት ነው። ኦኬ የዲሞግራፊ ለውጥ አስፈላጊ ነው። ስለዚህ ከተሞችን በተለይ አዲስ አበባን የእኛን ሰው በማስገባት የህዝብ ቁጥሩን ስብጥር መለወጥ አለብን ብለው በአደባባይ ተናግረዋል። አንድ ሰው አይደለም የተናገረው፣ 2-3 የኦዴፓ ሰዎች ተናግረዋል። በተግባርም አይተናል። አዳዲስ ሴትልመንቶች ሲጀመሩ ከአካባቢው ብዙ ሰዎች እየገቡ ቀበሌ ነዋሪ ባልሆኑበት አካባቢ መታወቂያ እንዲያገኙ ሲደረግ በመረጃ ተደግፎ እነ እስክንድር ሲያጋልጡ ነበር። ይሄ አይደለም አንዱም ለችግር የተጋለጡት በዚህ ነው ብዬ አምናለሁ። ስለዚህ ይህ ፋክት ነው። አዲስ አበባ ብቻ ሳይሆን የተለያየ የህዝብ ስብጥር አለ በሚባልበት አካባቢ ሁሉ እንደዚህ አይነት ስልት ለመጠቀም ፍላጎት እንዳለ እኛ ከምንለው በላይ እነሱ ራሳቸው ነግረውናል። አሁን እኔ የምለው አይደለም፣ ይሄ እነሱ የተናገሩት ነገር ነው። ፋክት ነው የምልህ ለዚህ ነው። ይሄ ትልቅ ወንጀል ነው፣ ትልቅ ወንጀል ነው። አንድን ከተማ በዚህ አይነት የሶሻል ኢንጂነሪንግ የተዛባ ቁጥር አምጥተህ ምርጫ ለማሸነፍ መሞከር ይሄ ትልቅ ወንጀል፣ ትልቅ መንግስታዊ ወንጀል ነው። ይሄን አያደርጉም አንልም፣ ነግረውናል። አሁን በድብቅ ምን እየሰሩ እንደሆነም አናውቅም። አሁን ቅድም አልክ የምርጫ መራዘም ምን ተቆጣጥሮታል መዋቅሩ። ኦኬ ይሄን ሊያጋልጡ የሚችሉ ኃይሎች ሁሉ ምንም ሚና እንዳይኖረን የፖለቲካ ድርጅቶቻችንን ሁሉ ዘግተውታል፣ አቅማችንን አሳንሰውታል። አይሰሩም ብዬ ልል አልችልም። ህዝቡ መንቃት ያለበት የራሱን ጥቅም መጠበቅ ያለበት በዚህ ረገድ ነው እና በየአካባቢው የዚህ የምርጫ ሂደት ላይ ህዝቡ እንዲህ አይነት መንግስታዊ ወንጀል እንዳይሰራ ነቅቶ መጠበቅ አለበት፣ ራሱ ተቆጣጣሪ መሆን አለበት። ስለዚህ ይሄ ከየትም ያመጣ ነው አይደለም፣ ፈጥረን የምናወራው አይደለም። ራሳቸው እንደ አንድ ጥሩ ነገር እንደ ስልት እየተጠቀሙበት እንደሆነ ስለነገሩ ነው። እዚሁ ገጽ 191 ላይ በአስቀመጧቸው 20 ነጥቦች ውስጥ አንዱ ጠቅላይ ሚኒስትር ዶክተር አብይ አህመድ አሻግረውናል ብሎ ካስቀመጧቸው ነጥቦች ውስጥ 8ኛ ላይ የተቀመጠው ነጥብ አቶ ልደቱ አያሌው ትንሽ ጨከን ብለው አጥበው ተመለከቱት። ወይም ደግሞ አሁን ያለው መንግስት ጭራሽ ሀገሪቱ ከቁጥጥር ውጭ እንደሆነች ለማሳየት ሞክረዋል ብለው የሚያነሱ አሉ። ምንድን ነው የሚለው? የሀገር ድንበርን እንዲከበር ከምንጠይቅበት ሀገር ከአዲስ አበባ ቡራዩ ለገጣፉ ድረስ መውጣት ወደሚፈራበት ሀገር ተሸጋግረናል የሚል ሀሳብ አለ። ይሄን የፖለቲካ አመለካከት አይደለም፣ ፋክት ነው። ማንም አሁን ቡራዩ የሚኖር ሰው በሰላም በተረጋጋ አእምሮ እየኖረ ከሆነ ሄድና አነጋግረው። ለገጣፎ የሚኖር ሰው፣ ዱከም የሚኖር ሰው፣ ገላን የሚኖር ሰው በሰቀቀን ነው እየኖረ ያለው። ከዚህ እኮ ነርተህ ቢሸፍቱ ለመሄድ እኮ ቀድመህ ደውለህ ትጠይቃለህ። መንገዱ ሰላም ነው ወይ? መምጣት እችላለሁ? ድንገት ያልሆነ ነገር ውስጥ ትገባለህ። ይህ እኮ በተግባር የታየ ጉዳይ ነው። ለገጣፎ የነበሩ ሰዎች ቤት ሰርተው የሚኖሩ ተከራይተው የሚኖሩ ሳይወዱ በግር ለቀው መጥተው ወደ መሀል አልገቡም እንዴ? ማህበራዊ ቀውስም አለ ማለት ነው። አለ። ምን ጥርጥር አለ? ስንት ሰዎች ተገለዋል? አንድ ብጥብጥ በተፈጠረ ቁጥር አሁን አርቲስት ሃጫሉ በሞተ ጊዜ ከጉዳዩ ጋር ምንም ግንኙነት በሌለው ሁኔታ ስንት ሰዎች ቤታቸው ኑሯቸው ላይ ብዙ ችግር ደርሶባቸዋል። እና ይህ ፋክት እኮ ነው። አረ የለም ምንም ችግር የለም እንደ ልቤ ነው ወጥቼ የምገባው የሚል ሰው ካለ መልካም። በ11ኛ ነጥቡ ላይ ህወሓት የበላይ ሳልሆን እኩል ነኝ እያለ ሲያሾፍበት ከነበረበት ሀገር ገዢው ብልጽግና ፓርቲ በይፋ እና በድፍረት ቤተ መንግስቱ የኦሮሞ ነው ወደሚልበት መሸጋገር ገብተናል። እኔ ጠቅላይ ሚኒስትር ዶክተር አብይ አህመድን በማዳመጣቸው ጊዜ ስለ 2 ነገሮችን አስታውሳለሁ። አንደኛ ኦሮሞ መምራት እንደሚችል አሳይተናል። ኦሮሞ መምራት አይችልም የሚሉን ሰዎችን መምራት ችለን አሳፍረናቸዋል። መንግስት የተነካ ብለው ከቡራዩ ሊመጡ ነበር የሚሉ ጉዳዮችን አንስተናል። ቤተ መንግስቱ የኦሮሞ ነው የተባለበት ጊዜ አለ። በአባባል ደረጃ አንተ ያልካቸው ራሳቸው ቤተ መንግስቱ የኦሮሞ ሆኗል እንደማለት ነው። መንግስቴ ሊፈርስ ነው ብሎ ጠቅሰው ቦታ ከዚህ አካባቢ የኦሮሞ ህብረተሰብ የሚኖርባቸውን አካባቢዎች ጠቅሰው ተሞ እየመጣ ነበር እሱ ማለት ነው። ግን የባሌ ንግግራቸውን በኦሮምኛ ንግግር ያደረጉትን መለስ በልና ሂድና አዳምጥ። ቃል በቃል አሁን ያልኩትን ነገር ነው የተናገሩት እሳቸው። የሰብረናቸዋል ተሰብረናል ከሚለው ጋር። እሺ መልካም። ስለ ግድብ መንገድ ግን እሱ ላይ ምንድነው የበፊቱ መንግስት ምንድነው የሚለው? ቲፒኤልኤፍ የበላይ ሆኖ እያለ እኩል ነኝ ይላል። እኩል ነኝ ነበር የሚለው። ይሄኛው ግን እኩል ነኝም አይደለም፣ እኔ የበላይ ሆኛለሁ እያለ ነው። የኔ መንግስት ነው። ስለዚህ ሌሎች አብረው ያሉት የበላይነቱን ተቀብለውት ነው የሚኖሩት ብለው ያምናሉ አቶ ልደቱ። ምሳሌ አሁን
እኔ የኦሮሞ መንግስት ነኝ ሲል ሌሎች እዛ ውስጥ እየተሳተፉ ያሉ ሰዎች ፓርቲዎች አላልኩም እኔ ያሉት ሰዎች ናቸው እንደዚህ ያሉት። ይሄ እንደዚህ አይነቱ ነገር የኦሮሞን ህዝብ አመለካከት የሚመለከት አይደለም የሚወክል አይ የኔ ሐሳብ ምንድነው ኢቭን ይሄ መንግስት ውስጥ ያሉ ሰዎች የኦሮሞን ህዝብ የሚጎዳ አመለካከት ነው። እኔ የኦሮሞ ህዝብ ዶክተር አብይ ከመጡ በኋላ ምናልባት ተበደለ እንጂ ከሌላው ህዝብ በተለየ ሁኔታ የተጠቀመበት ነገር ምንም የለም። ምንም በእሳቸው ዙሪያ ያሉ ኦሮሞዎች ብቻ አይደሉም፣ ከሁሉም ብሔር ብሔረሰቦች አሉ ስታብሊሽመንት ውስጥ ማለት ነው። የኦሮሞ ህዝብ በተለየ ሁኔታ የተጠቀመው አይደለም፣ እንደውም ከፍተኛ ጉዳት እየደረሰበት ነው። አሁን እስር ቤት ብንሄድ ከማንኛውም ብሔር ባላነሰ ኦሮሞዎች እየታሰሩ ነው፣ የኦሮሞ ልጆች እየታሰሩ ነው። አልተጠቀመም። ግን እንዲህ አይነቱ አስተሳሰብ ሄዶ ያላበሳው ለህዝቡም ይተርፋል። አሁን ትግራይ እኮ የተፈጠረውን ነገር ማየት በቲፒኤልኤፍ ምክንያት እዳ ከፋይ የሆነው ማን ነው? የቲፒኤልኤፍ አጋር የሆኑ በዙሪያው ሆነው ኢኮኖሚያዊ ጥቅም ያገኙ ሰዎች አይደሉም። እነሱማ ወይ ውጭ ሀገር ናቸው ወይ እዚህ መሀል ሀገር ነው ያሉት። ምንም ጥቅም ያልተጠቀመው የትግራይ ገበሬ የትግራይ ዝቅተኛ የህብረተሰብ ክፍል ነው አሁን ዋጋ እየከፈለ ያለው በዋናነት አየህ። ስለዚህ ይሄ አንድን ስርዓት ከህዝብ ጋር ማገናኘት ተገቢ አይደለም። የአማራው ህዝብ አሁን ላለበት የወቅቱ ችግር ለምንድን ነው የተዳረገው? ጥቂት ሰዎች እዛ ላይ የተቀመጡ የአማራ ትውልድ አላቸው ተብለው የሚታመኑ እነሱ ነን ብለው ያውቁ ናቸው ተብሎ የታመኑ ሰዎችን የአማራ ጨቋኝ መደብ ነው ተብሎ ስለተባለ አማራን ሁሉ ጨቋኝ አድርጎ የማየት በዛ የመፈረጅ ጣጣ ያመጣው ችግር ነው አሁን ለአማራ የተረፈው። ምንም የማያውቅ በድህነት በነተበ ድህነት የሚኖር አማራ በየሰፈረበት አካባቢ የሚፈናቀለው የሚታረደው የሚገደለው ያላበሰው እሱ ቤተ መንግስቱንም አይቶት አያውቅም፣ ገዢ ሆኖ አያውቅም። አየህ አሁንም ቢሆን በኦሮሞ ጉዳይ ላይ መሳሳት የለብንም። ይሄ የኦሮሞ መንግስት አይደለም። ይሄ እነ ዶክተር አብይ ወይም የብልጽግና መንግስት ነው። ይሄ መንግስት እንደ ህዝብ ማንንም አይወክልም። ይሄን በግልጽ ማስመር ያስፈልጋል። መልካም በ16ኛ ላይ ስለተቀመጠው ጉዳይ የምዕራቡና የምስራቁ በሪዮት ዓለም ደረጃ በነገር ላይ እንትን ሪዮት ቴዎድሮስ ጸጋይ እነዚህን 20 ነጥቦች ወስዶ አንድ ሙሉ ፕሮግራም ሰርቷል። አይቻለሁ። እዛ ላይ የበለጠ የሚገርም አይቻለሁ። ቴዲ ጎበዝ ምንድን ስለሆነ እኔ እንዲለይልኝ የሚፈልገው የምዕራብና የምስራቁን ሪዮት ዓለም እያምታታ ሲያደናግረን ከነበረው መንግስት ልማታዊ ነኝ ኤዥያን ታይገር ነኝ ከፊል እንትን ነው የሚለውን ያመጣ የነበረው ኢህአዴግ የማራመደውን ሪዮት ዓለም በግልጽ መናገር አልፈልግም በማለት በአደባባይ በድፍረት ወደሚናገር መንግስት ተሸጋግረናል ይላሉ። አንደኛ ሪዮት ዓለም የሌለው መንግስት እንዴት ሊሆን ይችላል ነው የኔ ጥያቄ። አሁን የሚያሻግሩት ነገር ላይ አሁን ያለንበት ሁኔታ ላይ አሁን እየተሰራ ያለው ነገር እንደ ሪዮት ዓለም ሊቆጠር የሚችል አይደለም ወይ? እዛም ላይ ገልጬዋለሁ። እንደዚህ ብሎ መናገር በእነሱ አስተሳሰብ ፕራግማቲክ የመሆን አስተሳሰብ ነው ብሎ የማመን አለ ሲናገሩ ሰምቻቸዋለሁ። አይዲዮሎጂ የሌለው ፓርቲ ጭራሽን ፓርቲ አይደለም። ብልጽግና ፓርቲ አሁን እኔ አይዲዮሎጂ አለው ብዬ አላምንም። በፓርቲ ደረጃ ነው ሪኮግናይዝ ሊደረግ የሚችል አይደለም። ከአስተሳሰብ አንጻር ምንም አስተሳሰብ የለውም። ሁሉንም መሆን የሚፈልግ ነው። የቀድሞው ስርዓት 3 አይነት ነገር ነበር የሚያራምደው። በውስጣቸው በጣም ሶሻሊስታዊ የሆነ ይሄ ለጊዜው ብለው እርዳታ ብድሩን ለማግኘት ተጠናክሮ ለመውጣትና ራስን ለመቻል እንጂ ወደፊት ወደ ሶሻሊስታዊ ስርዓት እንደሚሄዱ ነበር በተለይ በመጀመሪያዎቹ ዓመታት የሚያወሩት። ለህዝቡ ሲሆን ዴቨሎፕመንታል ስቴት ነን ይላሉ። ፕራግማቲክ ሆነን ከምዕራቡም ከምስራቁም የሚጠቅመንን ነው የምንወስደው ይላሉ። ነጮቹ ጋር ሲገናኙ ነጭ ካፒታሊስት ነው የምናራምደው ይላሉ። ግባችን ሊበራል ዲሞክራሲ ነው ይላሉ። አየህ መዳረሻችን እሱ ነው ይላሉ። አዎ ያጭበረብራሉ እንደዚህ ያለ። ግን ዞሮ ያ የነበረው ኢህአዴግ የተጻፈ ግልጽ የሆነ እንመንበትም አንመንበትም ይጥቀመንም አይጥቀመንም አስተሳሰብና ሪዮት ዓለም መስመር አለው። አብዮታዊ ዲሞክራሲ የሚባል መስመር አለው። ያሁኑ የለውም። አለመኖሩም ደግሞ እኔ በትንታኔ በምናምን የደረስኩበት አይደለም። ጠቅላይ ሚኒስትር አብይ በራሳቸው አፍ ሚሌኒየም አዳራሽ ወጥተው ተናግረዋል። እኛ የቻይናን ስልት ነው የምንከተለው፣ ይሄ እንዲህ አይነት አይዲዮሎጂ አለን ብለን በግልጽ አንናገርም ብለዋል። ፋክት ነው የምነግርህ እንጂ ራሴ በትንታኔ ደርሰህ ይሄ አካል ምንም የለውም ልትል ትችላለህ። እኔ ግን ትንታኔ ያስፈልገኝ። እነሱ ራሳቸው አይዲዮሎጂያችንን ወይም ሪዮት ዓለማችንን በአደባባይ መግለጽ አንፈልግም፣ የቻይናን ስልት ነው የምንከተለው ብለዋል። አየህ እኔ እስከማውቀው ድረስ ቻይና አለ ይታወቃል። ለመግለጽም ፈርተውም አፍረውም አያውቁም።
ይሄ መንግስት ግን አይፈልግም። ሁሉንም መሆን ነው የሚፈልገው። ኦሮሚያ ክልል ሲሄድ የኦሮሞ ብሔርተኛ መሆን ይፈልጋል። አዲስ አበባ፣ ጎንደር ሲሄድ ኢትዮጵያዊ ብሔርተኛ ሆኖ መቅረብ ይፈልጋል። አረቦቹ ጋር ሲገናኝ ሌላ ነው። ምዕራባውያኖቹ ጋር ሲገናኝ ሌላ ነው። ሻዕቢያ ጋር ሲገናኝ ሌላ ነው። እንደየመድረኩ መድረኩ የሚጥመውን ነገር ነው የሚናገረውና የሚያራምደው። ይሄ አቋም አይደለም ለኔ። አሁን ይሄ መንግስት ምንም አቋም የለውም። ያለው አንድ አቋም ነው። አንድ ጠንካራ አቋም የለሽ መሆን፣ በአቋም ደረጃ የተያዘ ነው። አቋም የለሽ መሆን በምንም ነገር አቋም የለውም። በየመድረኩ ለመድረኩና ለተሰብሳቢው የሚጥመውን ነገር ነው የሚያራምደው። ብቸኛ አቋሙ አቋም የለሽ መሆን። አቋም የለሽነት እንደ ስልት ነው የተያዘው። በዛ ውስጥ ዊን አደርጋለሁ ብሎ ማሰብ ነው። እንደሱ ነው የሚያስበው። ይሄ ሀገሪቱ ላይ ምን ሊያመጣ ይችላል ነው። አሁን ቀላል ነገር አይደለም። እንደዚህ ከመሆኑ እኮ አንዳንድ ሀገራት ህገ መንግስት ሳይኖራቸው ቢኖሩ ይሻላል ማለት። ምሳሌ ንግስና ከተባለ በንግስና ነው ዘር የሚተላለፈው፣ በዛ ውስጥ ትጠቀማለህ። ርዕዮተ ዓለም ሳይኖርህ ፓርቲው ነህ። ባንክም ታንክም ከተቆጣጠርክ በኋላ ርዕዮትም የለኝም እናንተ እንደምትፈልጉት ነው መሆነው ወይም ደግሞ እኔ እንደምፈልገው ነው መሆነው ማለት ምን ሊያመጣብን ይችላል? አቶ ልደቱ ከባድ ነው። አየህ፣ የሁሉንም ህብረተሰብ ፍቅር ማግኘት ትፈልጋለህ፣ ለጊዜው ታገኛለህ። መጀመሪያ አካባቢ ለምሳሌ ዶክተር አብይ እንደመጡ ኢትዮጵያን እወዳለሁ የሚለው ኢትዮጵያዊ ብሔርተኛ አበደላቸው። ኢትዮጵያ ዛሬ ነው መሪ ያገኘችው፣ ኢትዮጵያዊ መሪ ያገኘን አሉ። የኦሮሞ ብሔርተኛ የሆነው ደግሞ መጀመሪያ ላይ የኛ ልጅ ቤተ መንግስት ገባ፣ ስልጣን የያዘ፣ አሸነፍን አለ። ሁሉም በራሱ መንገድ ተረጎማቸው። ለምን? ለሁሉም የሚጥም ነገር ነበረ የሚናገሩት። ለሁሉም የሚጥም ነገር አንድ ወቅት ላይ ተናግረህ ተቀባይነት ልታገኝ ትችላለህ። ያ ግን እድሜ የለውም፣ አጭር ጊዜ ነው የሚጠቅመህ። ሄዶ ምንድን ነው የሚሆነው? ከሁሉም ሳትሆን ነው የምትቀረው። አሁን ያለው ስርዓት ከጥቂት ጊዜ በኋላ የሁሉም ያልሆነ ስርዓት ነው የሚሆነው። የሁሉም ያልሆነ እየሄድን ነው ወደዛ። የዛሬ 3 ዓመት የነበረውን ድጋፍና ዛሬ የነበረውን ድጋፍ እንደዚህ ሚዛን ላይ ያስቀምጥህ ብታወዳድረው በከፍተኛ ደረጃ ተለውጧል። እንደዚህ አይነት አንዳንድ ሁኔታዎች ሲመጡ ባልተጠበቀ ሁኔታ ፓርቲው የሚመሩ ወይም ደግሞ ሌሎች እዛ ውስጥ ከፍተኛ ሚና ያላቸው ሰው ሌላ ፖዚሽን ይዘው ወይም ሌላ አቋም ይዘው ይገኛሉ። አንዳንድ ሀገሮች ላይ ማለት ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ ማንነት በአጭር ጊዜ ሊመጡ ይችላሉ ብለው ያስባሉ ወይም አስቦት ያውቃሉ? አይሆንማ። የተበላ ቆብ ነው። ከዚህ በኋላ ማን ያምናል? ከልባቸው እንኳ ተቀይረው አሁን እንዲህ ነው ቢሉ ነገ ከነገ ወዲያ ዶክተር አብይ ማን ነው ለማመን የሚችለው? ይሄ እኮ ነው ችግሩ። መሪ ስትሆን ዋናው ነገር ኢንቴግሪቲ ነው። የምትናገረው ነገር የእውነት መሆን አለበት። የፖለቲካ ንግግር መናገር የለባቸውም ማለት አይደለም። አንዳንድ ጊዜ በተወሰነ ደረጃ የፖለቲካ ጨዋታ የምትጫወተው ነገር ሊኖር ይችላል። ነጭ ውሸት ግን ሊሆን አይገባም። አየህ፣ ይሄ ነገር እየተደጋገመ በሄደ ቁጥር ከዛ በኋላ እውነት ብታወራ እንኳ ተቀባይነት አታገኝም። ኢህአዴግ እኮ የ27 ዓመቱ ኢህአዴግ እኮ እንደዚህ ነው እኮ የሆነው። ፋና ቴሌቪዥን፣ ዋልታ፣ የኢትዮጵያ ሬዲዮ፣ የኢትዮጵያ ቴሌቪዥን ሁልጊዜ ህብረተሰቡ ከሚያውቀው እውነታ ውጪ ሲያወሩ ከዛ በኋላ ስርዓቱ በአደባባይ ይወጣና ታድሻለሁ ቢል እንኳን የሚያምነዋል። ማን ይስማው? ውሸቱን ነው፣ የተለመደ ነው መባል ሆነ። አሁንም እንደዚህ ነው እየሆነ ለአንድ መሪ አንድ መሪ የፈለገ የተሳሳተ አመለካከት ሊኖረው ይችላል። አምኖበት ለያዘው አመለካከት ግን ኢንተግሪቲ ያስፈልገዋል። ከምንም ነገር በላይ አንጻራዊ ሀቀኝነት ያስፈልገዋል። አቋም የሌለው ዴሞክራት መሪ ከሚኖር አቋም ያለው ዲክታተር ቢኖር ይሻላል። ለመታገል የሚያመቻል እሱ ታውቀዋለህ። በዚህ መጽሐፍ ውስጥ አቶ ልደቱ ካሰፈራቸው ሀሳቦች አንዱ ጽንፈኝነት፣ ብሔርተኝነት፣ ጸረ ዲሞክራሲያዊ ንዑስ ብሔርተኝነትና ኢትዮጵያዊ ብሔርተኝነት የሚል አስቀምጧል። አንደኛ ጽንፈኝነትና ብሔርተኝነትን ካስቀመጡበት አንጻር ጸረ ዲሞክራሲያዊነት ያሰፍናሉ ብለው ያስባሉና በዚህ ሀገር አሁን ባለው ሁኔታ ብሔርተኝነት የዲሞክራሲ መገለጫ ነው። ብሔርተኛ መሆን ለሕዝብ አድልተህ ብቻ ሳይሆን የዲሞክራሲም መገለጫው ነው ይቀርባልና እንዴት ነው ልናስታርቃቸው? ምን ያው መጽሐፌ ላይ በዝርዝር ይጀበታል። ብሔርተኝነትም ጽንፈኝነትም ከዲሞክራሲ ጋር አይደለም የሚሄዱት። እንዳውም ጸረ ዲሞክራሲያዊ የሆኑ አመለካከቶች ናቸው። ጽንፈኝነት ሲሆን ምንድን ነው? የኔ አመለካከት ብቻ ነው ትክክሉ ነው። በድርድር በውይይት በሰጥቶ ፖለቲካ አለማመን ነው አይደል? የኔ ብቻ ነው ትክክሉ። ያው 27 28 ዓመት እንዳየነው ማለት ነው። ይሄ ዲሞክራሲ አይደለም። የዲሞክራሲ ተጻራሪ አስተሳሰብ ነው። የኔ ብቻ ካልክ የምታቻችለው ነገር የለም። የምትሰጠውና የምትቀበለው ነገር የለም። አየህ፣
ጽንፈኝነት ይሄ ነው። ጽንፈኝነት የኔ ብቻ ነው። ወደ ብሔርተኝነት ስትመጣ ደግሞ ምንድነው የኔ ለምትለው ብሔር ወይም ብሔረሰብ ብቻ መታገል። እኔ ልዩ ነኝ፣ እኔ የተሻልኩ ነኝ፣ የኔ ጥቅም ይጠበቅ ነው የምትለው። እኔ የበለጠ ተጎድቻለሁ ማለት እኛና እነሱ ብለህ ነው ህብረተሰብን የምትፈርጀው። ዴሞክራሲ እንደዛ አይደለም። ዴሞክራሲ እኛና እነሱ አይደል፣ በጋራ ሀሳብ እያዋጣ ጥቅምህን እያዋጣ አንዳንድ ጊዜ ደግሞ ጥቅምህን ማሳልፈህ እየሰጠህ የፖለቲካ አስተሳሰብን እያቻቻልክ በድርድር ማለት ነው እየሰጠህ እየተቀበልክ የምታመጣው ስርዓት ነው ዴሞክራሲ። ብሔርተኝነት ግን በአንድ ሀገር ውስጥ ለአንድ የብሔር ማንነት ተቆርቋሪ መሆን፣ ለዛ ህብረተሰብ ጥቅምና ፍላጎት ብቻ መስራት ነው። ያንማችሁ ማድረግ ይቻላል ወይ አይቻልም? መጽሐፌ ላይ ይጀበታል። ግን በአስተሳሰብ ደረጃ ይሄ ነው። ይሄ ከዲሞክራሲ ጋር የሚጣላ ነው እንጂ አብሮ የሚሄድ ነገር አይደለም። ሌላው ንዑስ ብሔርተኝነትና ኢትዮጵያዊ ብሔርተኝነት የሚሉት ወይም ደግሞ የማንነት ብሔርተኝነት የሚሉት በተዘዋዋሪ ሲገልጹት አለና አሁን ንዑስ ብሔርተኝነት ለኢትዮጵያ አደጋ ነው ብለው ሲያስቡ ከዛ ደግሞ ይሄ የማንነት ብሔርተኝነት እንዳለ መረዳት እንዳለብን የራስዎን ምሳሌ አምጥተው ያስቀምጣሉና ንዑስ ብሔርተኝነት በጣም አደጋ እየሆነ ከመጣ አሁን የምናያቸው ነገሮች በሙሉ የዛ ውጤት ናቸው ማለት ይቻላል ወይንስ ንዑስ ብሔርተኝነት አጠቃላይ የመዋቅር ውጤት ነው ማለት እንችላለን? እሱ ላይ ሁለት ነገር ነው በቃ ነው በደንብ ግንዛቤ ውስጥ መግባት ያለበት። አንዱን ነገር ብቻ ነው ያነሳው። አሁን ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ ያለውን የፖለቲካ የኃይል አስተላለፍ ካየ ነው በዋናነት ሁለት ጎራ ነው። አገራዊ ብሔርተኛ አለ ወይም ኢትዮጵያዊ ብሔርተኛ፣ ኢትዮጵያ ብቻ የሚል ወይም ደግሞ ንዑስ ብሔርተኛ አለ ለአንድ ብሔር ወይም ለአንድ ብሔረሰብ ጥቅም እና ፍላጎት የሚታገል። ይሄ ነው የኃይል አስተላለፉ። በእኔ እምነት እነዚህ ሁለት የኃይል አስተላለፎች የችግሩ አካል ናቸው፣ የመፍትሄው እንቅፋቶች ናቸው። መሆን ያለ ሁለቱ ብሔርተኝነት ነው። ለምሳሌ ስለ ኢትዮጵያ ብቻ እያወራህ ስለ ኢትዮጵያ አንድነት ብቻ እያወራህ ኢትዮጵያ በውስጧ ስላለው ልዩነት ማታወራ ከሆነ ለልዩነት እውቅና ማትሰጥ ከሆነ ከኔ ይለያሉ የምትላቸውን የህብረተሰብ ክፍሎች አስተሳሰብ በአግባቡ እውቅና ማትሰጥና ማታስተናግድ ከሆነ ሁሉም ነገር ኢትዮጵያ የምትል ከሆነ ይሄ ኢትዮጵያዊ ብሔርተኝነት። ዲኤምሲ ሪል ስቴት የምስራች እንሆ ይላችኋል። የ2017 ዓመት የሪል ስቴት አዋርድ ላይ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ዛሬም በመሃል ለቡ በምናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነውን የፔንታውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርበዋል። ይህ ብሎክ በልዩነት ባለ 6 ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ 1 እስከ ባለ 4 መኝታ ቤቶችን በአንድ ይይዛል። ከቤቱ ሆነው 270 ዲግሪ እይታ የሚያገኙባቸው በ10% ቅድመ ክፍያ የድሎ ማድረግ ይችላሉ። በተጨማሪም ለባንክ ብድርም አመቻችተናል። ከታች ባለው ስልክ በመደወል ለ20 ደንበኞች ባዘጋጀነው ቅናሽ ይስተናገዱ። ውስጣዊ ልዩነትን የሚጨፈልቅ አይቀበልም። ይሄ ለዲሞክራሲ ማደጋ ነው። ይሄም የችግሩ አካል። አሁን ኢትዮጵያ ውስጥ ግን ብዙ የኢትዮጵያ ብሔርተኛ የሚባለው ሰው እንደ ችግር የሚያየው ንዑስ ብሔርተኝነትን ብቻ ነው። ለአንድ ብሔር መታገልን ብቻ፣ ለልዩነት መታገልን ብቻ ወይም ልዩነት ላይ ትኩረት ማድረግን ብቻ የሀገር ችግር አድርጎ ነው የሚያየው። ይሄ አንዱ ችግር ነው። ግን እንደዚህ አይነት የተለጠጠ ምክንያታዊ ያልሆነ ኢትዮጵያዊ ብሔርተኝነትም የችግራችን አካል ነው። ይህን ሪኮግናይዝ ማድረግ አለብን ነው። ሄዶ ይሄ ነገርም ካልተገራ ኢትዮጵያ ውስጥ ያለው ልዩነት በአግባቡ ማስተናገድና እውቅና መስጠት የማይችል ከሆነ አገር ያጠፋል። ይሄ አስተሳሰብ ደርግ ለምንድን ነው ደርግ ኢትዮጵያዊ ብሔርተኛ አይደለ እንዴ? እንደ ደርግ ስለ ኢትዮጵያ የዘመረ እንደ ደርግ ስለ ኢትዮጵያ ያቀነቀነ ኃይል የለም። ግን ኢትዮጵያን አተረፋት ወይ? ለኢህአዴግ ነው አሳልፎ የሰጣት። ለምን? ውስጣዊ ልዩነትን በተገቢው መንገድ ማስተናገድ ያልቻለ ድርጅት መንግስት ነበር። ችግር መፍታት ሳይሆን የቻለው ችግር ማባባስ ነው የቻለው። ኢህአዴግ መጣና ትኩረቱን ሁሉ ልዩነት ላይ ብቻ አደረገ። ንዑስ ብሔርተኛ ነው እሱ። ለዘመናት የተገነባውን የኢትዮጵያ አንድነት የኢትዮጵያ ህዝብ የጋራ መስተጋብር ቦታ ሳጠው፣ ረሳው። አየህ፣ እሱ ምን ሆነ? ችግር ፈጣሪ ሆነ። የመፍትሄ እነዚህ ሁለት ቅራኔዎች በአግባቡ የሚቻቻሉበት ማዕከላዊ ወይ ሚድል ግራውንድ ላይ ያለ አስተሳሰብ ካላመጣን በስተቀር ይህች ሀገር ችግር ውስጥ ነው የምትገባው። ያን አስተሳሰብ በእርሱ አገላለጽ ምክንያታዊ ብሔርተኝነት ይሉታል። ምክንያታዊ ብሔርተኝነት አይደለም፣ ሀገር ወዳድነት ነው። ፓትሪዮቲዝም ወይም ሀገር ወዳድነት ነው። ብሔርተኝነት ጥሩ የለውም። አንዳንድ ሰው
ልዩነትንም ሪኮግናይዝ እያደረኩ ኢትዮጵያንም እየወደድኩ የኢትዮጵያ ብሔርተኝነት ብባል ምን ችግር አለው ሊል ይችላል። እዛ ላይ ጠንካራ ተቃውሞ የለኝም። ብሔርተኝነት ግን ጽንሰ ሀሳቡ ኢንሄረንትሊ በአብዛኛው አሉታዊ አስተሳሰብ የሚመለከት እኔ የሚል አንድን ሀገር ወይም አንድን ብሔረሰብ ወይም ንዑስ ማንነት በጣም በተለጠጠ ስሜት መውደድ ነው። ምክንያታዊ ባልሆነ መጠን መውደድ ነው ብሔርተኝነት ለኔ። ስለዚህ እኔ ትክክለኛው ለኢትዮጵያ የሚያዋጣት አገር ወዳድነት ነው። አገር ወዳድነት ድክመትና ጥንካሬ ለይቶ ያያል። ስለ ኢትዮጵያ ሲያስብ ኢትዮጵያ ውስጥ ያለውን ጥንካሬ ብቻ ሳይሆን ድክመትም አምኖ ይቀበላል። የተጠናከረው ነገር እንዲቀጥል፣ ድክመቱ እንዲሻሻል ይፈልጋል፣ ለውጥ ይፈልጋል። ስለ ኢትዮጵያ አንድነት ሲያስብ በውስጥ ያለውን ልዩነት ቦታ ይሰጣል፣ ሪኮግናይዝ ያደርጋል። እንደዚህ ነው መሆን ያለበት። ብሔራችንም ስንወድ መውደድ አለብን። ብሔራችንን በምክንያት ከሆነ አገራችንንም ስንወድ በምክንያት ከሆነ ለሁለቱም በቂ የሆነ ሚዛናዊ አስተሳሰብ ካለን ለኔ አገር ወዳድነት ነው። ይሄ ነው ለሀገሪቱ የሚያዋጣት። ሁለት ጫፍ ላይ ያለው የንዑስ ብሔርተኝነትና የኢትዮጵያ ብሔርተኝነት ግን ሁለቱም የችግሩ አካል ናቸው። ይህን አገር ወዳድነት ለማምጣት የምንችልባቸው መንገዶች ወይም ስራዎች፣ ተግባሮች የተረፉትም አንዳንድ መሰረቶች ጭምር አሁን የበለጠ ወደ መናድ ወደ መሸርሸር ነው ያሉትና በእርስዎ እይታ እንደ ወደ ቶሎ ወደዛ እንሻገራለን ብለው ያስባሉ? ጥሩ ጥያቄ ነው ያነሳው። አንደኛ ለዛ የሚሆን በቂ እርሾ አለን እኛ። የኢትዮጵያ ሕዝብ ልዩነት ብቻ አይደለም ያለው፣ ከፍተኛ የሆነ የተጠናከረ የአንድነት መስተጋብር አለው። ከልዩነት በላይ የአንድነት መስተጋብር አለ። ይሄ መልካችንን በማየት ማወቅ ትችላለህ አይደለም? ጠይምነታችን የዛ ምስክር ነው። ሁሉም ኢትዮጵያዊ ጠይም ነው እያልኩ አይደለም። አይደል እንዴ? ጠረፍ አካባቢ ጥቁር ቆዳ ያላቸው ኢትዮጵያውያን አሉ ወንድሞቻችን። አብዛኛውን ግን 97-98% ብሔረሰባዊ ማንነቱ ማን እንደሆነ እንኳን ለየተ በማትችል መልኩ የተቀላቀለና ጠይምነት መልክ ያለው ነው። አይ ውህድ ማንነት ያለው ነው። ስለዚህ ቅድም ያልከውን አሁን የአገር ወዳድነትን ለብሔርም ለኢትዮጵያዊነትም ሚዛናዊ የሆነ አስተሳሰብ ለማምጣት የሚያስችል እርሾ ኢትዮጵያ አላት። አንድ ሁለተኛ ከነባራዊ ሁኔታ ውጪ መፍጠር መቻል አለበት። አሁን አውሮፓ ውስጥ ያሉ እኮ እንደ ትልቅ ነገር የምንማካባቸውና ልንኮርጃቸው የምንፈልጋቸው በሊበራል አስተሳሰብ ውስጥ ያሉ አሁን ነጻነት ስንል የመደራጀት ነጻነት፣ የመጻፍ ነጻነት፣ እነዚህ ነገሮች እኩልነት፣ እንደዚህ አይነቶቹ እሴቶች እኮ የተገነቡ ናቸው። ድሮ የነበሩ እኮ አይደሉም። አይ በሂደት የሀገሪቱ ኢንቴሌክቹዋሎች፣ ጸሐፊዎች፣ የፖለቲካ መሪዎች፣ ሃይማኖቶች ለሀገርና ለሕዝብ የሚጠቅመውን ነገር እያመጡ በትምህርት ስርዓታቸው እያካተቱ በሃይማኖት ስብከታቸው እያካተቱ የሚፈጥሯቸው ነገሮች ናቸው። አሁን የእኛ ሬቶሪክም መቀየር አለበት። አሁን የእኛ ተረክ ይሄ ነው ትልቁ ችግሩ። ወይ ልዩነት አያሳየኝ የሚል ተረክ ነው የምናቀርበው፣ ወይም ደግሞ አንድነት የሚባል ነገር የለም፣ ለኔ ያልሆነች ኢትዮጵያ ትበጣጠስ የሚል። አንድነት ሲባልም ሌላም የድሮ ስህተቶች ይመጣሉ፣ ብሔርተኝነት ሲባልም ሌላ ስህተት ይጠቀሳል። አሁን ወደዛ ደረጃ መሄድ የምንችለው ምንድን ነው? መጀመሪያ ማመን አለብን። ዲሞክራቲክ የሆነ አስተሳሰብ መያዝ አለብን። የእኔ ብቻ ሳይሆን የጋራችን ወደሚል ነገር መምጣት አለብን። ስለ ህገ መንግስት ስናስብ የአሸናፊ ህገ መንግስት ሳይሆን የሁላችን የጋራችን የሆነ ህገ መንግስት ይኖራል። ተቋሞቹ ሁላችንም በእኩልነት የሚያገለግሉ ይሁኑ። ኦኬ፣ ሀገሪቱ የጋራ ትሆን። በሀገሪቱ ውስጥ ያለው መሬት፣ ሀብት፣ ንብረት የአንድ ብሔር ወይም የአንድ ግለሰብ ሳይሆን የሁላችንም የጋራ ይሁን። ማንም ኢትዮጵያዊ በየትኛውም አካባቢ በነፃነት ተንቀሳቅሶ አገሬ ብሎ ሰርቶ የሚኖርበት ሀገር እንፍጠር። በዚህ መስማማት አለብን። በዚህ ከተስማማን በኋላ እንዲህ አይነቱ አስተሳሰብ በትምህርት ስርዓታችን ውስጥ እንዲቀረጽ፣ ልጆቻችን እንዲማሩበት ማድረግ አለብን። የሃይማኖት ተቋማቶቻችን ይሄን አስተሳሰብ ገዝተው ህብረተሰብን በመቅረጽ ረገድ ትልቅ ሚና ሊጫወቱ ይችላሉ። ሲቪክ ማህበራት፣ እናንተ ጋዜጠኞች ማለት ነው። ጋዜጠኞች፣ ሚዲያው፣ አሁን ሚዲያው የሚያወራው ምንድን ነው? ሁለት ቅድም ከጠቀስኩ ሁለት ጽንፎች ውስጥ የአንደኛው ጎራ ሆኖ ነው እርስ በርሱ ሲጋጭ የምታየው ነው። እንደሱ አይደለም። ህብረተሰብን ለመቅረጽ ጽንፍ ይዞ አይደለም። አማካይ የሆነ ሚድል ግራውንድ የሆነ አስተሳሰብ ያስፈልጋል። አገር የሚገነባው እሱ ነው። አውሮፓውያኖች አሁን አውሮፓ የሚባለው ሀገር እኮ ኦልሞስት አንድ አይደንቲቲ ፈጥሯል። ያ አይደንቲቲ ድሮም የነበረ ነው ማለት አይደለም። ልክ እንደኛ ብጥስጥስ ያለ የብሔር ማንነት እኮ ነበራቸው፣ በጣም ብዙ የሆነ ብዙ የሆነ ግን ኦልሞስት አሁን ወደ አንድ ኔሽን የመምጣት አስተሳሰብ ነው ያለው። ቋንቋቸውን በደንብ እየተዋሃደ መጥቷል። አንድ ሰው 3-4 ቋንቋ መናገር የሚችልበት ሀገር እየፈጠሩ
ከቦታ ቦታ በነፃነት እንቅስቃሴ የሚካሄድበት ሰብአዊ መብት አንዱ ላይ ሲጣስ ሌላው የሚጮህበት ለነዛ ኮር ለሚባሉ ምሰሶ ለሚሏቸው የነፃነት ሀሳቦች ሁሉም ተገዢ የሚሆንበት ሁሉም አክባሪ የሚሆንበት ሁኔታ ፈጠሩ እና እነሱ አሁን አንድ አይነት አይደንቲቲ እየፈጠሩ ነው። የአውሮፓ የሚባል አይደንቲቲ ጥሩ ግን የነበር አይደለም። ከሁለተኛው ዓለም ጦርነት በፊት የነበር አይደለም። ኢትዮጵያም በዚህ መልኩ ነው ሊፈጠር የሚችለው። ያለውን ይዘህ መጠበቅ፣ በጎውን አዳዲስን መፍጠር አለብህ። በጎ የሆነ ነገር ይሄን ለመፍጠር አጠቃላይ የስርዓት ለውጥ ያስፈልጋል ብላ የባህር የአስተሳሰብ ለውጥ ያስፈልጋል። አንደኛው ከብሔርተኝነትና ሲነሳ ከዛ ደግሞ እንደገና የብሔር ጥያቄ ቀጥሎ ይመጣልና ብዙ ሰዎችም እንደው ባለፈው ረጅም ዓመታት ከተወሩባቸው ጉዳዮች አንዱ ስማቸው ከተጠሩ ሰዎች አንዱ ናቸውና እንዴት ነው ይሄ ጥራዝ ነጠቅነት ሊያስረዱ የሚችሉን ብዬ ለመጠየቅ ነው። እንግዲህ ዋለልኝ አሁን አማራ ከሚባለው ክልል የመጣ ተማሪ ነው። ያን ወረቀት ሲጽፍ የ23 ዓመት ልጅ ነው የነበረው፣ ወጣት ነው የነበረው። ገና 3ኛ ዓመት ዩኒቨርሲቲ ተማሪ ነው የነበረው። አንደኛ የብሔር ጭቆና የሚባል ነገር አለ ከሚባልበት አካባቢ አይደለም የመጣው። ደሴ መጣ፣ ከቦረና መሰለኝ ደሴ መጣ። ከደሴ ደግሞ አዲስ አበባ ዩኒቨርሲቲ መጣ። በጣም ጥቂት ለሚባሉ ወራቶች ወደ ደቡብ የሀገራችን ክፍል ለተወሰነ ጊዜ ደርሶ መምጣቱን አውቃለሁ። አዲስ አበባ ዩኒቨርሲቲ ነው የነበረው። አንድ በዛ አይነት ስነ ልቦና ያደገ ወይም አሁን እኔ ባደግኩበት ስነ ልቦና ማለት ነው። አሁን ወሎ ላሊበላ ነው ያደግኩት። ጨቋኝ የሚባል ብሔር ወይ ምናምን ህብረት የለም። ሁሉም ተመሳሳይ የሆነ ንቃተ ህሊና ላይ ወይም ደግሞ የመደብ ሁኔታ ላይ ነው ያለው። ዋለልኝ በዛን ወቅት የኦሮሚያ ወይም ደግሞ ደቡብ ክልል ያሉ ተማሪዎች ባላነሱት መጠን ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት፣ ትልቁ የኢትዮጵያ የፖለቲካ ጥያቄ የብሔር ጥያቄ ነው ብሎ በዛ ደረጃ ለመጻፍ የሚያስችል ሁኔታ ነበረው ወይ? አይዳውት። በነገርህ ላይ እኔ ያው በሱ ስም የወጣና እሱ ያቀረበው ጽሁፍ ስለሆነ የዋለልኝ ጽሁፍ ነው ብዬ እቀበላለሁ። እሱ ነው ወይ ለመሆኑ የጻፈው የሚለው አከራካሪ ነው። ብዙዎችም ያነሳሉ። አዎ ያነሳሉ። እኔ እዛ ውስጥ መግባት አልፈልግም። ግን አሁን ባመጣውልህ ሎጂክ በዛ እድሜው ጨቋኝ የሚባለው ብሔር አማራ የሚባለው ማለት ነው ውስጥ ተወልዶ ያደገ ምናልባትም ደግሞ ሻል ያለ የህብረተሰብ ክፍል ውስጥ ካለው ቤተሰብ ደሴ የተማረ አዲስ አበባ ዩኒቨርሲቲ መጥቶ የገባ ገና የ3ኛ ዓመት ዩኒቨርሲቲ ተማሪ ሆነ። ኢትዮጵያን አውቋት ነው ወይ? ኢትዮጵያ ውስጥ ያለውን የፖለቲካ ቅራኔ በዛ ረገድ ለመተንተን የሚያስችል እውቀትና ብቃት ኖሮት ነው ወይ? ተጨባጭ የሆነ ልምድስ ኖሮት ነው ወይ? ይህን የጻፈው ካልከኝ አይመስለኝም። ተጨባጩን ሁኔታ ነው እሱን ተውን። ተጨባጭ ሁኔታ እንደዛ አይደለም። በትክክል ኢትዮጵያ ውስጥ የብሔር ጭቆና በዛ መጠን ኖሮ ቢሆን ኖሮ ከዋለልኝ በፊት ለምንድን ነው እንደዛ አይነት ወረቀቶች ያልጻፉት? የዋለልኝ ወረቀት እኮ ሲመጣ በጣም አስደንጋጭ ነው የሆነው። ለተራው ህብረተሰብ ሳይሆን አዲስ አበባ ዩኒቨርሲቲ ላሉ መምህራንና ተማሪዎች ሾኪንግ ነው የሆነው። ለነጮችም ሌሎች ጋር መጥተው ኢትዮጵያን አጠንተራለ ነው። ምክንያቱም ያልተጠበቀ ነገር ነው። ምን ማለት ነው ይሄ? ዋለልኝ ከአማራ ክልል መጥቶ ይሄን ነገር ማንሳቱ ለምንድን ነው ያስደነገጠው? ለምን ከዛ በፊት የኦሮሞ ተማሪዎች፣ ከደቡብ የሚመጡ ተማሪዎች፣ ከትግራይ የሚመጡ ተማሪዎች በዚህ ደረጃ የኢትዮጵያን ሪያሊቲ አልጻፉበትም? ለምን አልጻፉበትም? የነበረው ሁኔታ ያ ነው ወይ ነው? በአገር ደረጃ እንደ አንድ ትልቅ የፖለቲካ ቅራኔ የሚቆጠር የብሔር ጭቆና ነበር ወይ ነው? የነበረ ብዬ አላምንም። ከብዙ ሰዎች ግን የምንለየው ምንድን ነው? የብሔር ጥያቄ ግን ነበር። አሁን የብሔር ጭቆናና የብሔር ጥያቄ ምንድን ነው የሚለውን ለይተው እንዲያስቀምጡልን አቶ ልደቱ። እዚህም እዛም በተለይ ከመሬት ጥያቄ ጋር በተያያዘ የተዛቡ ግንኙነቶች ነበሩ ኢትዮጵያ ውስጥ። ከቋንቋ ከባህል ጋር የተያያዘ የተዛቡ ግንኙነቶች ነበሩ። የሀገሪቱን የግዛት አንድነት ለማስፋፋት ከመሀል እየተነሳ በተለይም ወደ ደቡብ የሀገራችን ክፍል የሄደው አካል በሰፈረባቸው አካባቢዎች መሬትን ይቆጣጠራል። ህብረተሰቡን ጭሰኛ ያደርጋል። የበላይና የበታችነት አለ ማለት ነው። ከመሀል ሀገር ይዞት የወሰደውን ቋንቋ ነው የሚጠቀሙ። ስለዚህ ከእሱ ጋር ለመግባባት እዛ አካባቢ ያሉ ሰዎች የእሱን ቋንቋ ለመማር የሚገደዱበት ሁኔታ ወይም ተጽዕኖ ይኖራል ማለት ነው። እንደዚህ አይነት የተዛቡ ግንኙነቶች ነበሩ። ይሄ ግን አጠቃላይ የሀገሪቱ መገለጫ የሆነ የብሔር ጭቆና ኢትዮጵያ ውስጥ ነበር ወደሚል መደምደሚያ አይወስድም።
ለምሳሌ ሬዲዮ ስትከፍት፣ ቴሌቪዥን ስትከፍት ከሌሎቹ ቋንቋዎች በላይ አማርኛ ተጽዕኖ ፈጥሮ ታያለህ። ስነ ጽሁፉ ላይ የራሱ የእድገት ደረጃ የፈጠረው ችግር ነው፣ ተጽዕኖ ፈጥሮ ታያለህ። ግን ደግሞ ሌሎቹ ቋንቋዎች በዛ መጠን ሳይሆን ከዛም ትንሽ በሚጠጋ መጠን ትኩረት አግኝተው አታገኝም። ይሄ የተዛባ ግንኙነት ነው ልትለው ትችላለህ። ሬዲዮ ስከፍት፣ ቴሌቪዥን ሳይ አብዛኛው አማርኛ ዘፈን ሆኖ ያለው ለእኔ አሁን ስለ ብሔር ለማሰብ ቋንቋዬ ተደፍቋል ብዬ ለማሰብ የሚያስችለኝ ነገር የለም። እሰማዋለሁ። አይኔን የትም ቦታ ሲሄድ ቋንቋዬ ሲነገር እሰማለሁ። አስተዳዳሪ ሆኖ አካባቢውን የሚያስተዳድረው ሰው ቋንቋዬን ሲናገር እሰማለሁ። አስተማሪ የሚያስተምረኝ ሰው ቋንቋዬን ሲናገር እሰማለሁ። ግን እኔ የሚሰማኝ ስሜት አንድ ከወለጋ የመጣ ወይ ከጅጅጋ የመጣ ልጅ ይሰማዋል ወይ? አዲስ አበባ ዩኒቨርሲቲ ሲገባ አማርኛ ለመናገር ይገደዳል። አፍ መፍቻ ቋንቋ አይደለም፣ ሊኮላተፍ ይችላል አይደል እንዴ? በዛ ደግሞ ይሳቅበታል። ይሄ የተዛባ ግንኙነት በዚህ ደረጃ ሊገለጽ የሚችል የተዛባ ግንኙነት ነበረ። ስርዓታዊ በሆነ መልኩ መንግስት አምኖበት ስርዓታዊ በሆነ ሁኔታ ሊገለጽ የሚችል የብሔር ጭቆና ግን ኢትዮጵያ ውስጥ አልነበር። ከነዚህ የተዛቡ ግንኙነቶች የመነጨ ብሶት፣ ቅሬታ፣ ጥያቄ ግን ብዙ ቦታዎች ነበር። የባሌ ገበሬዎችን አመጽ ማንሳት ይቻላል አይደል? ብዙ ቦታዎች ነበሩ፣ ቅራኔዎች ነበሩ። እነዚህ ቅራኔዎች ሊያድጉ እንደሚችሉ አውቆ ለነዛ ቅራኔዎች በወቅቱ ተገቢ ትኩረት ሰጥቶ መፍታት ያስፈልግ ነበር። ያ ስርዓት ያን አላደረገም። ትልቁ ችግር እሱ ነው። አንዱ በሂደት ወደ ምን ሄደ? ወደ ከፍተኛ የሆኑ የህዝብ እንቅስቃሴዎች እያደገ መጣ። ግን ዋናው ነገር ምንድን ነው? ይሄ የብሔር ጥያቄ በኢትዮጵያ ፖለቲካ ጎልቶ እንዲወጣ የተደረገው በዋናነት ችግሩ በአገር ደረጃ በዛ ደረጃ በሚገለጽ ሁኔታ ስለነበረ ሳይሆን ማርክሲዝም ሌኒኒዝም ለኢትዮጵያ ህዝብ ባዕድ ነው። ያ ርዕዮተ ዓለም ወደ ኢትዮጵያ ሲገባ በማርክሲዝም ሌኒኒዝም ህብረተሰቡን ለማንቃት ሰራተኛ የሚባል መደብ ያስፈልጋል። ኢትዮጵያ ግን የገበሬ ሀገር ነች። ምናልባት 1% አይሆንም በኢንዱስትሪ አካባቢ ተቀጥሮ የሚሰራው። ስለዚህ ያን አስተሳሰብ ወስዶ የዛ ርዕዮተ ዓለም አራማጅ የሚሆን አንቀሳቃሽ የሚሆን የህብረተሰብ ክፍል ኢትዮጵያ ውስጥ ማግኘት አልተቻለም። ያለ ቦታው ነው ማርክሲዝም ሌኒኒዝምን ያመጡት። ስለዚህ ያን የሰራተኛ መደብ የሚተካ ሌላ ጉዳይ ያስፈልግ ነበር። ሲፈለግ እነዛን ቅሬታዎች ተጠቀሙና የብሔር ጥያቄን አጉልተው ማውጣት ፈለጉ። በስልት ደረጃ ነው የያዙት። ሰውን በብሔሩ ማንነቱ በሃይማኖቱ ብንቀሰቅሰው ሞቢላይዝ እናደርገው እንችላለን፣ ሊሰባሰብን ይችላል የሚል አስተሳሰብ ውስጥ ገቡና ይሄ የብሔር ጥያቄ ትልቅ የፖለቲካ ጥያቄ እንዲሆን አደረጉት። በስልት ደረጃ ተፈልጎ የተገኘ ነው። ይሄ እዛ ላይ ነው ሶሻሊዝም የተረጨው ማለት ነው። ቲፒኤልኤፍን ውሰድ እና ኢህአፓ ምናምን ሲወላውሉ በብሔር ጥያቄ ዙሪያ ነው ህብረተሰቡን ለማንቀሳቀስ ህብረተሰቡን በዙሪያችን ለማሰባሰብ ከፈለግን በቋንቋው በብሔረሰባዊ ማንነቱ ብናሰባሰበው ይሻላል ብለው ይህን አጀንዳ ያዙ። ሰራም ደግሞ ጠቀማቸው አይደለም። በኢትዮጵያዊነት ደረጃ የተደራጁት ድርጅቶች ሲዳከሙ በብሔር የተደራጁት ግን ምን ሆኖ ተጠናከሩ። ይሄ ደግሞ በዓለም የታወቀ ነው። አንድን ህዝብ በፖለቲካ አይዲዮሎጂ በሐሳብ ከምታደራጀው በሃይማኖትና በብሔር ማንነት ስትቀሰቅሰው የበለጠ ስሜቱን ትነካዋል፣ ቶሎም ውጤታማ ይሆናል። አዎ በስልት ደረጃ ነው የተያዘው። ይሄን በስልት ደረጃ የተያዘ ነገር አጠናክረው ነው አሁን አገራዊና መንግስታዊ ስርዓት ያደረጉት። ለዚህ ነው የዋለልኝ ትንተና ጥራዝ ነጠቅ ነበረ። ነባራዊውን ሁኔታ በአግባቡ አሰስ ያደረገ አልነበረም። እሱ ራሱ ኤክስፔሪንስ ያደረገው አይደለም። እንደውም አንዳንድ ነገሮች ሰዎች ሲናገሩ ከ2 እና ከ3 ወር በፊት ይህን ጽሁፍ ከመጻፉ በፊት በጣም ብሔርተኝነትን የሚጠየፍ ሰው ነበር። አምባሳደር ታደለች የብርሃነ መስቀል ረዳ ባለቤትም የጻፉት መጽሐፍ ላይ አሁን እርስዎ የሚሉኝ የመቃወም ሀሳብ እንደነበረ የባሌ ገበሬዎች አመጽም የተመራበት ቴክኒካል ከናይጄሪያ ከሊቢያ እና ከሌሎች ከዮርዳኖስ የነበሩ ሰዎች በድብቅ መጥተው እኛ አንተናነን ብለው እስከ መናገር ይደርሷል። አንዳንድ ሰዎች ዋልልኝ አንዳንድ የስነ ጽሁፍ ምሽቶች ላይ አንድ ወጣት በስሜት እዛ የጻፈውን ግጥም ሊያነብ ይችላል፣ አንድ ዩኒቨርሲቲ ውስጥ ያለው ወጣት ስናልፍ። ነገር ግን ዋለልኝ ሲያነበው ከዛ በፊት እስር ቤት ውስጥ አብረውት የነበሩት ወይም ደግሞ ያገኙት ሰዎች ነበሩ፣ የእነሱ ጽሁፍ ሊሆን ይችላል ብለው የሚገምቱ አሉ። በቅርብ ስካይላይት ሆቴል በተዘጋጀ አንድ መድረክ ላይ ትልልቅ ሰዎች ይህንን ሲሉ ነበረ። ግን ብዙ ጊዜ ህገ መንግስታዊ ጥያቄ መዋቅራዊ ጥያቄ ሲነሳ የዋለልኝ የብሔርተኝነት ጥያቄን ሰዎች ሪፈር ያደርጋሉ። ስለዚህ አቶ ልደቱ አሁን ቀደም ሲል ባሉኝ ይህንን የብሔር ጥያቄ መዋቅራዊና ስርዓታዊ ለማድረጋቸው እያመኑ አይደለም ወይ ብዬ ለመጠየቅ ነው። ያመኑ አይደለም ስ ነባር ሰዎች አሁን ምሳሌ እነ ሌንጮ ሌሎች ሲመጡ ልክ የህገ መንግስት ጭቅጭቅ ሲነሳ የዋለልኝን ጉዳይ ነው የሚያነሱት
በእናቶ መለስ በኩልም በተቃራኒው ማለት ነው የብሔር ነበረ። በእናንተ በኩል የብሔሮች መሰረታዊ ጥያቄ የላቸውም፣ አልተጨቆኑም፣ ቢጨቆኑም ይህን ያክል አይደለም ብላችሁ ታቀርቡ እሱን ያነሱታል። ስለዚህ የዋለልኝን ጽሁፍ ማጥናት፣ መተንተን፣ ትክክል መሆን አለመሆኑ ማወቅ በራሱ አንድ ችግር ሊፈታ ይችላል ብላ ያስባሉ? እውነት ነው። በነገር ላይ እኔ ሞክሬያለሁ፣ መጽሐፌ ላይም ገልጬዋለሁ። ለምሳሌ ስለ እስር ቤት አወራህ። ዋለልኝ ጋር እስር ቤት ውስጥ የታሰሩ ሰዎችን ሁሉ ፈልጌ አነጋግሬያለሁ። ታስሯል። ያኔ በርከት ያሉ የኦሮሞ ተማሪዎች የታሰሩበት ሁኔታ ብቻቸውን አይደለም። እነዛ የኦሮሞ ተማሪዎች ራሱ የነበራቸው አስተሳሰብ በአብዛኛው ኢትዮጵያ አስተሳሰብ ነው። በነገር ላይ እኮ በደርግ ጊዜ የተፈጠሩትን አብዛኛዎቹን የፖለቲካ ድርጅቶች ብታያቸው በኦሮሞ ልጆች የተቋቋሙ ናቸው። ግን ለአንድ ብሔር ተብለው የተቋቋሙ አይደሉም፣ በህብረ ብሔራዊነት የተቋቋሙ ናቸው። ገብቶሃል አባባል? እነ መኢሶንን ብታይ እኮ አብዛኛዎቹ እኮ የኦሮሞ ልጆች ናቸው። ኢጫት፣ ወዝሊክ ምናምን አብዛኛዎቹ ፓርቲዎች በኦሮሞ ሰዎች የተቋቋሙ ናቸው። እና ኃይሌ ፊዳን የመሰሉ ትልልቅ ሰዎች እኮ ያኔ በኦሮሞነት እኮ አይደለም የተደራጁት አይደል እንዴ? ህብረ ብሔራዊ አደረጃጀት ነው። ዶክተር መራራን ውሰድ፣ ያኔ መኢሶን ነው የነበረው። አብዛኞቹ የኦሮሞ ኤሊቶች ያኔ ራሱ በኢትዮጵያ አንድነት ስም ወይም ደግሞ በርዕዮተ ዓለም በመደብ ትንታኔ በሚያምን ፓርቲ ውስጥ ነው ተደራጅተው የነበረው። እና እስር ቤት ከሱ ጋር ታስረው የነበሩ ሰዎች ያን እንደዛ አይነት የኦሮሞ ናሽናሊዝም የነበራቸውም ሰዎች አልነበሩም። የማርክሲዝም ሌኒዝም እይታ የነበራቸው የኢትዮጵያን ጉዳይ በመደብ ትንታኔ የሚያዩ ሰዎች ናቸው የነበሩት። በነገር ላይ በጣም በቅርበት የሚያውቁትን ጓደኞቹን ሁሉ ጠይቄያለሁ። ይህን ነገር ከራሱ አመንጭቶ ነው ወይ የጻፈው? ቅድም ያልኩን ነገር ጠቅሼ አማራ ከሚባል ክልል የመጣ እድሜው 23 የሆነ ገና የ3ኛ ዓመት ዩኒቨርሲቲ ተማሪ የሆነ የብሔር ጭቆና የሚባለው ነገር ራሱ ኤክስፒሪየንስ ያላደረገ እንደውም ጨቋኝ ከሚባለው ብሔር መጣ የተባለ ሰው እንዴት ነው ከሌላው ተለይቶና ቀድሞ እንደዚህ አይነት ጽሑፍ ሊጽፍ የሚችለው? ጠየኳቸው። አንድም ሰው መልስ ይመልስልኝ አልቻለም። አንድ ሰው ያ ወረቀት እንዴት እንድትጻፈ እኔ ያውቃለሁ አለኝ። ንገረኝ አልኩት። ነው አልነግርህም አለኝ። ለምን? እኔ ራሴ መጽሐፍ ይጠቅሳሉ እዚህ ምርሰው መጽሐፍ ላይ እኔ እሳቸውን መጽሐፍ አሁን እየጠበቅኩ ነው። ትልቅ ሰው ናቸው። ጀጅመንታቸውንም አምናለሁ። መጽሐፍ እየጻፉ ነው ብለዋል። መቼ? ስለዚህ የሆነ ቡድን የጋራ አቋም መግለጫውን የመውጣት እድሉ ሰፊ ሊሆን ይችላል ማለት ነው ያ ጉዳይ። ሌላው አቶ ልደቱ ከዚህ ጋር አያይዤ ማነሳለሁት በእርሶ የአማራነት እና የኢትዮጵያዊነት ወይም በእርሶ አባባል ደግሞ የሀገር ወዳድነት የመጨረሻው መዝጊያው ላይ ጥያቄ ይነሳብዎታል እና እርሶ ደግሞ እኔ ስሪቴ ይሄ ነው፣ እኔ ባደኩበት ዘመን በኖርኩበት አካባቢ አማራ ነህ ተብዬ አላደኩም፣ ያም ስሜቴ ውስጥ ሊመጣ አይችልም፣ ቢመጣም አሁን ባለው መልክ እንጂ ከዛ በዘለለ መልክ ሊመጣ አይችልም ሲሉ በጣም ዲቴል ሄደው የቤተሰቦቹን ጉዳይ ሁሉ ጠቅሰው አስተዳድገውን ጠቅሰው ዙሪያው ያለውን የቤተሰብን መዋቅር የጋብቻ ሁሉ ጠቅሰው አስቀምጠዋል። የኔ ጥያቄ ይህን ሁሉ ለማስረዳት የተገደዱት በምን ምክንያት ነው? አንድ አቶ ሰብስቤን ታውቀዋለህ? ስለ የብሔር ማንነትን በሚመለከት የብሔር ማንነት ቅዠት ነው የሚል ሰው አለ። ሰብስቤ ይባላል። እኔ በሚለው ነገር እምነቱ የለኝም። ግን ምንድን ነው አሁን ስለ ብሔር ማንነት ሲወራ ብዥታዎች አሉ። እኔ ቅዠት ነው አለንም። ብዥታዎች አሉ። ግልጽ ሆነው የማይታዩ ነገሮች አሉ። ሁልጊዜ እኔ ከላይ ብሔር ነኝ ስንል የዛ መገለጫ ምንድን ነው ብትለው አንድ ሰው የሚናገረውን ቋንቋ ነው የሚነግር። አሁን ወደ ባህሉ ከሄድክ ባህሉ ሲባል አበላሉ፣ ወጉ፣ ሰርጉ፣ ለቅሶ፣ አለባበሱ ምናምን ከሄድክ አብዛኛው ብሔረሰብ ስብጥር ነው። ገብቷል አባባሌ? በአማራና በትግራይ ባህል፣ የሰርግ ባህል፣ የለቅሶ ባህል ምንድን ነው ያለው ልዩነት ብትለኝ አሁን በጣም ከባድ ነው። ያቺ የምንናገራት ቋንቋችን ናት የልዩነት ዋና መስፈርት ሆና የምትነሳ እና ቬግ ነው ብዙ ጊዜ። ስለዚህ ይሄን በጽንሰ ሀሳብ ደረጃ እያነሱ መከራከር ብዙ ጥቅም ያለው አይመስለኝም። ማንንም ሊያሳምን አይችልም። ስለዚህ የኔን የማንነት ብየና ወይም ትርጉም ማሳየት ያለብኝ ከአስተዳደጌ ጋር ከተቀረስኩበት ማንነት ጋር አያይዤ ነው። የበለጠ ፕራክቲካል የሆነ ምሳሌ ይሆናል በሚል ነው። እኔ እንዴት ነው ያደግኩት፣ እንዴት ነው የተቀረጽኩት፣ አሁን ያለኝን የማንነት አስተሳሰብ ወይም ማንነት እንዴት ነው ያዝኩት፣ ከየት ነው ያመጣሁት የሚለውን ነገር በተጨባጭ ለምን መሰለህ እኔ ማንነት የቡድን ነው የሚለውን አስተሳሰብ ብዙ አልገዛውም። ማንነት የእያንዳንዳችን እይታ ነው። ገብቷል አባባሌ? እዛ ላይ በደንብ ጠቅሼዋለሁ። በአንድ ትምህርት ቤት ውስጥ ያደግን፣ በአንድ ሰፈር ውስጥ ኳስ ስንጫወት ያደግን፣ አብረን ስንበላ ስንጠጣ ያደግን ጓደኛ ማቾች አሁን በማንነት ጥያቄ እንኳን የተለያየ አመለካከት ነው ያለን። አንዳንዶቹ እኔ ጋራ አንድ ትምህርት ቤት ቁጭ ብለው ያደጉ ልም ያሉ አሁን ኃይለኛ የአማራ ብሔርተኞች ናቸው። አንዳንዶቹ ልም ያሉ ልዩነትን ማየት የማይችሉ ጭፍን የሆነ ኢትዮጵያዊ ብሔርተኞች ናቸው። ገብቷል? ጉራማይሌ የሆነ ማንነት ነው ያለው።
ይሄ ደግሞ በአካባቢ ብቻ አይደለም፣ በቤተሰቡ ውስጥ ይገለጻል። አንድ ቤተሰብ ውስጥ አንዱ ወንድምህ የአማራ ብሔርተኛ ይሆናል፣ አንዱ እኔ እንደምለው ነገሮችን በምክንያት አይቶ አገር ወዳድ ሊሆን ይችላል፣ አንዱ ደግሞ ጽንፈኛ የሆነ ኢትዮጵያ ብሔርተኛ ሊሆን ይችላል። በቤተሰብ ውስጥ እንኳን እና ብሔር በሚባል ሰፊ ማዕቀፍ ውስጥ አንድ ማንነት አለ ብሎ ማለት በጣም አስቸጋሪ ነገር ነው፣ ፌክ የሆነ ነገር ነው። ይሄን ለማሳየት ነው በዛ ደረጃ ወርጄ ራሴን ምሳሌ አድርጌ ለማሳየት የሞከርኩት። እና ማንነት ለኔ በዋናነት ሊገለጽ የሚችለው በግለሰብ ነው። አንተ ከቤተሰብህ፣ ከትምህርት ቤት፣ ከአካባቢህ፣ ከአጠቃላይ ኢንቫይሮንሜንት ተቀርጸ ያደግክበት ማንነት አብሶሉትሊ እሱ ነው ማንነት፣ ትክክል ነው። እኔ ያን ማንነትህን ትክክል ነው አይደለም ብዬ ዲፋይን ላደርግ አልችልም። ግልጽ ነው በባሌ። እና ማንነት ደንበር የለውም። ሃይማኖትን ይሻገራል፣ ብሔርን ይሻገራል፣ የሀገር ደንበርን ወይም ዜግነትን ይሻገራል። በዛ ደረጃ ካላየ ነው ነገሩን ለመረዳት ያስቸግራል በሚል ነው ራሴን በዛ ደረጃ ምሳሌ አድርጌ ያቀርባል። ከአብዛኛው ኢትዮጵያ የተለየ አይነት ማንነት እንዳለኝ ይሰማኛል ብለው አውሮፓ ሀገር ሲማሩ የነበረውን እዛ የነበረውን ሁኔታ ያነሳሉ። ግን ባኗኗር ዘይቤ ግን አቶ ልደቱ አሁን ብዙ ጊዜ ይሄ ጥያቄ እርስዎ ላይ የሚመጣው የመጡበት አካባቢ ልክ አማራ ስለሆነ በድብቅ የአማራ ብሔርተኝነትን የሚያራምዱ ካሊያም ደግሞ ዝም የተወለዱበት አካባቢ አማራ ስለሆነ ከዛ የሚመጣው የአማራ ብሔርተኛ ነው፣ የሀገር ወዳድም ይሁን ወይም ደግሞ ጽንፍ የያዘ የአንድነት ፖለቲካ አራማጅም ይሁን ዞሮ አማራ ነው የሚል አተያያለ እና እዚህ ላይ ላመጣለት የፈለኩት ኢህአዴግ የመጨረሻዎቹ አካባቢ 2006 አስታውሳለሁ ባህር ዳር ላይ የአማራ ብሔርተኝነት ሊመጣ ነው የሆነ ደመና እየሰራ ነው የሚል ፔፐር ቀርቦ ዲሞክራሲያዊ ብሔርተኝነት ነው የሚያስፈልገው ወደሚል ሀሳብ መጥቶ ነበርና ይሄ ምንድነው የአማራ ብሔርተኝነት ተገፍቶ የመጣ ነው ብሎ ያምናሉ እርስዎ? እንዴት ነው ከእርስዎ ጋርና ሊያስተርጉት እንትን እንዳይሆን በሰፊው ትንታኔ ተቀምጧል። በአጭር ጊዜ አሁን ይሄን መግለጽ ሊከብድ ይችላል እና የተዛባ ነገር ለህብረተሰቡ እንዳንልክ ነው። እኔ ማንነት በሁለት መልኩ ሊገለጽ ይችላል ወይም ደግሞ ሊፈጠር ይችላል። ለምሳሌ አንተ በቀጥታ ከቤተሰብ ከአካባቢህ ተቀርጸ ያደግክበት ማንነት አለ። ያንተ ማንነት ነው እሱ። በደንብ አንተ ሴንስ የምታደርገው እኔ ነኝ ብለህ የምታምነው ማንነት ነው። በዛ ደረጃ ነው አሁን የተቀረጽኩት ገልጬዋለሁ። ዛሬ የፖለቲካ ማንነትን ከወሰድኩ ኢትዮጵያዊ ማንነት ነው። አማራ የሚባል ብሔር እኔ ተወልጄ ባደግኩበት አካባቢ የለም። አማራ የሚባል ሃይማኖት ነው፣ የሃይማኖት ስም ነው። ይሄ ማለት ግን በሁሉም ቦታ እንደዛ ነው ማለት አይደለም። ሌሎች ደግሞ አካባቢዎች ሲሄድ እኔ አማራ ነኝ ብሎ ደግሞ የሚያምን ሰው አለ። ወጥ አይደለም ማለት ነው። ስለዚህ አንዱ ማንነት የሚፈጠረው በራስህ በቤተሰብህ በአካባቢ ዙሪያ አንተን ቀርጾ የሚያወጣህ እና ራስህ ነኝ ብለህ የሚሰማህ ማንነት ነው። ሁለተኛው ደግሞ ሌሎች የሚፈጥሩልህ ማንነት አለ። ለምሳሌ ለአብዛኛው የኢትዮጵያ ሶማሌ ነዋሪዎች ከሶማሌ ውጭ ያለው ሁሉ አማራ ገብቷል አባባሌ። ለአብዛኛው ኦሮሞ ጎጃሜ ሁን፣ ጎንደሬ ሁን፣ ሸዋ ሁን፣ ወሎ ሁን አማራ ነው። ገብቷል አባባሌ። አንተ ራስህን የምታይበትና ውጫዊው አካል አንተን የሚያይበት መንገድ የተለያየ ነው። ስለዚህ ወደ ፖለቲካ ስትመጣ አንተ እኔ ነኝ ብለህ የምታምንበት ማንነት ብቻ ሳይሆን ሌሎች አንተን የሚያዩበት መንገድ አፌክት ያደርጋል። እኔን አሁን የፈለገ ስለ ኢትዮጵያዊነት ባወራ አማራ ነው ብሎ የሚያምን ህብረተሰብ አለ። አስተሳሰቡ ከአማራነት የመነጨ ነው ብሎ የሚያስባል። በዛ ምክንያት ሊተቸኝ የሚፈልግ ሊፈርጀኝ የሚፈልግ አንዳንዴም ደግሞ ሊያጠቃኝ የሚፈልግ አለ። ሳልወድ በግድ ያ በሰዎች የመጣውን ማንነት ለመቀበል ይገደዳል። ለምን? የጥቃት ኢላማ የሆንኩበት ነው አይደል? ራሴን ለመከላከል ልገደድ እችላለሁ ማለት ነው። በዚህ መልኩ የተፈጠሩ ማንነቶች አሉ። ስለዚህ ማንነት አንተ የምታይበትና ውጫዊው አካል አንተን የሚያይበት የተለያየ ነው። በገጽ 162 ላይ ያሰፈሩት ሀሳብ የለውጥ አመራሩ በተመለከተ ካሰፈሯቸው ጉዳዮች አንዱ ቅንነት የጎደለው ሊሆን እንደሚችል ስጋት እንደነበረውት እና እነዚህ ቅንነት የጎደላቸው አካሄዶች ደግሞ አደጋ ሊያመጡ እንደሚችሉ ግምተውን ትክክል ካረጉት አንዱ በሶስቱ ሰኔዎች ይሄ የብልጽግና መንግስት ያሳያቸው ባህሪያት ናቸው ብለው በአንድ ርዕስ ገልጸዋል። በቀደም ተከተል ካስቀምጧቸው ሌላው ኢህአዴግን በማዋሃርና በማፍረስ ሂደት ውስጥ እንዲሁ ቀብር አፈር የማልበስ ፍጥነት ውስጥ መግባቱ
አንዳች የተደበቀና ትክክለኛ ያልሆነ ቅንነት የጎደለው ባህል እንዳለው አስቀምጠዋል። የመጀመሪያው በ3 ሰኔዎች ያየናቸውን ጉዳዮች ብዙ ሰዎች ሞትና ግድያ ብቻ አድርገው እንደሚያስቧቸው የመከራ ቀናት ብቻ አድርገው እንደሚያስቧቸው ነው የሚገነዘቡት እንጂ የመንግስትን ባህሪ በትክክል ያሳዩ ናቸው ብሎ አያስቡም። ወይም ሀገራችን በዚህ ደረጃ ልትሄድ ትችላለች ብሎ ለመገመት የቻሉባቸው ሆኖ አናያቸውም ሲወሩም ስለማን። እዚህ ላይ ምን ሊሉ ይችላሉ? 3 ሰኔዎች ላይ የእርስዎ እይታ ምንድን ነው? ወል መጀመሪያ ምንድን ነው እኔ አሁን ይሄ ዶክተር አብይ የሚመሩት የለውጥ ኃይል ሲመጣ የእውቀት እና የልምድ ውስንነት ሊኖረው እንደሚችል ብዙም ጥርጥር አልነበረኝ። ግን እሱ በራሱ ከባድ ችግር ነው ብዬ አልወስድም ነበረ። የእውቀት የልምድ ችግር ካለ በሂደት እየተጠናከረ ሊመጣ ይችላል። ኢትዮጵያን የበለጠ ከማወቅ፣ የፖለቲካ ችግራችን ቅራኔያችንን በአግባቡ ከመረዳት፣ ሀሳብ ከማሰባሰብ፣ ከሌሎች ከመማር፣ አማካሪዎችን ከመጠቀም ይሄ የአቅም ውስንነት የእውቀት ውስንነት በሂደት እየተፈታ ሊመጣ ይችላል የሚል እምነት ነበረኝ። ሁለተኛው በሂደት ግን የተረዳሁት ነገር የእውቀትና የልምድ ችግር ብቻ ሳይሆን የሀቀኝነትና የቅንነት ችግርም አለበት ስርዓቱ። ሁለት ይሄን የሚያሳዩት 3ቱ ሰኔዎች በደንብ ያሳያሉ። ይሄ ሶስተኛው የስርዓቱ ችግር ቅድም ያልኩ ነገር ነው፣ አቋምና መርህ የለሽ መሆን። አንድ ድርጅት ወይም አንድ የሀገር መሪ የእውቀትና የልምድ ችግር ካለው፣ ቅንነትና ሀቀኝነት ከጎደለው፣ መርህ የለሽና አቋም የለሽ ከሆነ አለቀ። ከባድ ነው። የመለወጥ እድሉም አለ ማለት አይቻልም። ስለዚህ ከ3ቱ ውስጥ ለምሳሌ መሀሉ በጣም ከባድ የነበረው ለእኔ ይሄ መንግስት የቅንነትና የሀቀኝነት ችግር አለው ብዬ ለመደምደም መጽሐፌ ላይ ጽፌዋለሁ። ኦልሞስት 6 ወር ወስዶብኛል። ኦኬ ነው ወይ? ከባድ ነገር ነው። በጣም ሰብጀክቲቭ የሆነ ነገር ነው። አንድ ጊዜ ደግሞ አንድን መንግስት ስርዓት ወይም ደግሞ አንድን መሪ የቅንነትና የሀቀኝነት ችግር አለው ብለህ ከደመደም ካስቸጋሪ ነገር ከባድ ነው። ስለዚህ እኔ ደምድም ያለው የእውቀት የልምድ ብቻ አይደለም፣ የአቋምና መርህ የለሽነት ብቻ አይደለም፣ የሀቀኝነትና የቅንነት ችግርም አለበት ይህ አመራር። ለእነዚህ 3ቱ ሰኔዎች ጥሩ ማሳያ ናቸው ብዬ አምናለሁ። በዝርዝር ሂጄባቸዋለሁ። ለምሳሌ የመጀመሪያው ሰኔ በጠቅላይ ሚኒስትሩ ላይ ግድያ ሙከራ ተደረገ ተባለ። ሁላችንም ነን የደነገጥነው። ምክንያቱም ጠቅላይ ሚኒስትሩ ያኔ በነበራቸው ተወዳጅነት፣ ተደማጭነት ችግር ውስጥ ቢገቡ ለሀገሪቱ የሚተርፍ ችግር ነበር። በጣም ነው የደነገጥኩት እኔ ለራሴ። በመጀመሪያ ደረጃ መስቀል አደባባይ ሄደው በዛ ደረጃ ንግግር ማድረጋቸውን እኔ አልደግፍም ነበር። ምክንያቱም ወቅቱ በጣም ከፍተኛ የሆነ የፖለቲካ ጡዘት የነበረበት ነው፣ ስሜት ውስጥ የነበረበት ነው ህብረተሰቡ። ስለዚህ እዛ ላይ አንድ ችግር ቢገጥማቸው ያ ችግር ለሀገር ይተርፍ ነበር፣ ወደ ማንጠብቀው ቀውስ ይከተል ነበር እና አንደኛ እንደዛ አይነት ስብሰባ ላይ ያኔ መገኘታቸው በእውነቱም አሳዝኖኛል። ሁለተኛ የግድያ ሙከራ ተሞከረ ተባለ። ወዲያው ነው ይሄን ያደረጉ ሰዎች ሃይሊ ፕሮፌሽናል የሆኑ ሰዎች ናቸው የሚል በጣም ምናልባት 1 ሰዓት ባልሞላ ጊዜ መግለጫ ተሰጠ። ይሄ ለኔ አይነት ሰው ሊያሳምን አይችልም። ሙከራ ከተደረገ ያን ሙከራ ፕሮፌሽናል የሆነ የሚያጣራ አካል መኖር አለበት። ሂደቱን ጠብቆ አጣርቶ ነው መግለጫ መስጠት ያለበት። ማን ነው የሚለው እሳቸው ጸጉረ ልውጥ የሆነ ኃይል ነው፣ ፕሮፌሽናል የሆኑ ናቸው፣ አውቀናቸዋል ብሎ መግለጫ ሰጡ። አንድ በላይ ሁለተኛ ኤፍቢአይ በዛ የማጣራት ሂደት ኢትዮጵያ አድርጋ አታውቅም እንደዚህ በማንኛውም ጉዳይ። ስለዚህ በዛ ጉዳይ ላይ በተለየ ሁኔታ ኤፍቢአይ መጥቶ ምንድን ነው የሚያጣራው? እኛ መዋቅሮ የለንም ማለት ነው። ይሄ ሌላ ነገር። በሂደት ወንጀሉን ፈጸሙ የተባሉ ሰዎች እንደገና የኦሮሞ ተወላጆች 4 የኦሮሞ ተወላጆች ናቸው ተብሎ ደግሞ ተነገረ። የቀንጅ ተብሎ የተባሉት ፕሮፌሽናል ናቸው የተባሉት ሰዎች ናቸው አይደለም የሚለው አጠራጣሪ ሁኔታ ገባ። ያ የማጣራት ሂደት እስካሁንም ግልጽ ብሎ ለኢትዮጵያ ሕዝብ ኤፍቢአይ የሰጠውን ሪፖርት ተመልክቸው ነበር። የተያዙ ሰዎች ከጥቃቱ ጋር ምን ግንኙነት የላቸው የሚል መደምደሚያ ለፌዴራል ፖሊስ መላኩን አይቻለኝ ወረቀቱ ላይ። በአጠቃላይ ውስጡን እንተወውና በቃ ተደፈነፈነ። ግን ኢትዮጵያ ውስጥ ትልቅ የሆነ የፖለቲካ ችግር የፈጠረ ኤቨንት ነው ያ። የቀንጅብ የሚለው አባባል እስካሁን ድረስ ለውስጥ ችግራችን ትልቅ ነቀርሳ የሆነ ሌብሊንግ ነው የሆነው።
ስለዚህ አንዱ ስርዓቱ የእውቀት የልምድ የአቋምና የመርህ ብቻ ሳይሆን የቅንነትና የሐቀኝነት ችግር እንዳለበት በቂ ምልክት ያየሁት ያኔ ነው። አንድ የሁለተኛው ሰደኝ እንውሰድ። የአማራ ክልል እርስ በርስ ግድያው በተካሄደ በጥቂት ደቂቃ ውስጥ ነው ፕራይም ሚኒስትሩ ወጥተው መፈንቅለ መንግስት ነው ያሉት። ምን ማለት ነው መፈንቅለ መንግስት? ቀላል ነገር እኮ አይደለም። አማራ ክልል ባህር ዳር ላይ ነው ወይ መፈንቅለ መንግስት የሚካሄደው? ነበር ወይ የነበረው ዝግጅት የሚያሳየው? ኤርፖርቱ ተይዘዋል፣ መስተዳድሩን ለመቆጣጠር መገናኛ ብዙሃኑን ለመቆጣጠር ጥረት ተደርጓል። በቂ የሆነ መረጃ የለም። ካለም ጊዜ መወሰድ አለበት አይደል እንዴ? እስቲ ሌላው ይቅር 2 እና 3 ቀን ወስደህ አንድ ግብረ ኃይል አቋቁመህ ያን ነገር አጣርቶ ነው ይሄ ነገር ማረጋጋቱ ቀድሞ። በዛው ቀን ላይ አዲስ አበባ ላይ የሀገሪቱ ኤታማዦር ሹም ተገደሉ አይደለም? የገደለው ሰው ራሱን ገድሏል ተብሎ ተነገረ። በማግስቱ ደግሞ ማን ከሞት እንዳስነሳው አላውቅም፣ አልሞተም አለ ተባለ። አየህ፣ በአንድ ሰው መሞትና አለመሞት መካከል ስህተት የለም። ግልጽ ነው አባባሌ። ስህተት የለም። በቃሉ አሞታል አላመመውም ብዬ ብናገር ስህተት ሊኖር ይችላል። ሄዷል አልሄደም ብል ሞቷልና በህይወት አለ መካከል ውስጥ ስህተት የለም። ከሁለቱ አንዱ ሆኗል። ትናንት ሞቷል የተባለው ሰው ዛሬ አለ። ምን ማለት ነው? ወደስ በዛ ጉዳይም ላይ የተፈጠሩት ነገሮች በቂ ሆነ ማጣራት ሳይደረግ የችግሩ ምንጭ ምንድን ነበር? ፈጻሚው ማን ነበር? ለምንድን ነው የተፈጸመው? ግልጽ የሆነ ነገር እስካሁን የለም። በቂ ጊዜ አልፏል። አየህ፣ ሶስተኛው የሀጫሉ ግድያ ነው አይደል? ሌላው ሀጫሉ እንዴት ሞተ? ማን ገደለው? እስካሁን የተጨበጠ ነገር በፍርድ ሂደት ላይ ያለ ነገር ስለሆነ ዝርዝሩ ውስጥ ገብቼ አስተያየት አልሰጥም። ግን ምንድን ነው የተደረገው? ሀጫሉ ሞተ። ሀጫሉ በሞተበት ጠዋት የገደሉት ኦነግ ሸኔዎች ናቸው ተባለ። ትንሽ ቆየና ደግሞ ቲፒኤልኤፍ እና ኦነግ ሸኔዎች ናቸው ተባለ። ትንሽ ቆየና ደግሞ እነ ጀዋር ተጨመሩ። ትንሽ ቆየና ደግሞ ግብፅ ተጨመረ። በአንድ ቀን ውስጥ ደስቢ ሀጫሉ ማታ ተገደለ። 3-4 ቀን በጠበቅ እንኳን የለብንም እንዴ? ሁኔታውን አጣርቶ ለማቅረብ አንድ የፖለቲካ ሰው ብድግ ብሎ ገና ተገቢ የሆነ የወንጀል ምርመራ ሳይካሄድ የፖለቲካ ስቴትመንት ከሰጠ ምን ማለት ነው? ይሄ የእውቀት የልምድ ወይም መርህና አቋም የማጣት ብቻ ሳይሆን መሰረታዊ የሆነ የቅንነትና የሐቀኝነት ችግር ስርዓት ውስጥ እንዳለ ለኔ ማሳያ ነበር። አቶ ልደቱ መጽሐፉ ላይ ብዙ ጉዳዮች አንስተዋል። ወደ ሽግግር መንግስቱ ሀሳብ መጨረሻ ላይ እንመጣለን። አንዱ ካስቀመጧቸው በሀገራችን ችግር ነው ተብሎ ወይም ደግሞ ከሌሎች ኃይሎችም ጋር ስለሚያነካከል የውጭ ጉዳይ በተመለከተ ሰፊ ሀሳብ አስፍረዋል። ካሰፈሩት ሀሳብ አንዱ በሽግግር ጊዜ የውጭ ጉዳይ ስርዓታችን ገለልተኛ ሆኖ ይንቀሳቀስ ነበረ፣ በዘርፉ እውቀት ባላቸው ሰዎችና ተቋማዊ ግንኙነት እንዲፈጸምም መክረዋል። ለምሳሌ ከኤርትራ ጋር ያለን ግንኙነት ከሌሎች ኃይሎች ጋር ያለን ግንኙነት ተቋማዊ መሆን አለበት ሲሉ አስቀምጠዋል። እና የመጀመሪያ ጥያቄ የማደርገው እኔው እስኪ የሽግግር ጊዜ ውስጥ ላይ በውጭ ጉዳይ ሚኒስትራችን በኩል ይሄ ነው የሚባል ስህተት ያልተጠቀሰው እርስዎ እንደሚሉት ገለልተኛ ሆኖ ስለሰራ ብቻ ነው የመጀመሪያው ሽግግር መንግስት ነው? ኢትዮጵያ ሽግግር አድርጋለች በተባሉባቸው ጊዜያት ውስጥ ማለት ነው። ስለዚህ ገለልተኛነቱ አሁን ያለበት ሁኔታ በምን ደረጃ ነው ብላ ያስባሉ? ገለልተኛ ነው ለማለት ሳይሆን አንደኛ ተቋማዊ ነበር አሰራሩ። እንደዛ ነው የምለው መጽሐፉ ውስጥ ቢያንስ ተቋማዊ ነበር። ፕሮፌሽናል የሆኑ ሰዎች ነበሩ። ለምሳሌ አንድ ምሳሌ የምጠቅሰው ሰው አለ። ለምሳሌ ዶክተር ተቀዳ ለሙን ውሰድ። በደርግ ጊዜም የኢሰፓ አባል ሆነው አያውቁም። ግን ደግሞ የውጭ ጉዳይ ሚኒስቴር ውስጥ ትልቅ ኃላፊነት ይዘው ይሰሩ የነበሩ ሰው ናቸው። በኢህአዴግ ጊዜ ሰርተዋል። ግን ደግሞ የኢህአዴግ አባል ሆነው አያውቁም። በሙያቸው ግን ሀገሪቱን ሲያገለግሉ ነው የኖሩት። እንዲህ አይነት ሰዎች ነበሩ። ምሳሌ ነው እሳቸውን የማቀርብልኝ። ብዙ ሰዎች ነበሩ እዛ ውስጥ እና ውጭ ጉዳይ ሚኒስቴር የሀገሪቱን ጥቅም በደንብ ጠንቅቆ አውቆ የዲፕሎማሲ ስራ የሚሰራ መዋቅር የሰው ኃይል ነበረው እና እውነቱን ለመናገር በውጭ ጉዳይ በደርግ ጊዜ ዓለም በሁለት ካምፕ የተከፈለ ስለነበረ እና እኛ ጠቅልላ አንዱ ካምፕ ውስጥ ስለገባን የውጭ ፖሊሲያችንን በዛው የሚገለጽ ነው የነበረው። አሁን ያለፈውን የ27 ዓመት ስርዓት ካየህ እንደ አንድ ጠንካራ ጎን ሊታይለት የሚችለው በአንጻራዊነት የውጭ ጉዳይ ስራው
በውጭ ጉዳይ በኩል ኢትዮጵያ ትልቅ ተጽዕኖ ፈጣሪ ሚና ነበራት። በዓለም ደረጃ ትልቅ ተጽዕኖ ትፈጥር ነበረ። በተለይ በአፍሪካ ጉዳይ ላይ ትልቅ ተጽዕኖ ፈጣሪ ነበረች። በአካባቢው ጉዳይ ደግሞ የበለጠ ተጽዕኖ ፈጣሪ ነበረች። እና ኢትዮጵያ አሁን በኢንቫይሮንሜንትን በሚመለከት እኮ አፍሪካን ወክላ የምትደራደር ሀገር ሆና ነበረ አይደለም። በሰላም አስከባሪ ኃይልነት በታሪካችን አይተነው በማናውቀው መጠን ኮንጎና ኮሪያ በንጉሱ ጊዜ ተዘምቷል። ከዛ በኋላ አይተናናቅም። በኢህአዴግ ጊዜ ብዙ አፍሪካ ሀገሮች እኮ የኢትዮጵያ የሰላም አስከባሪ ኃይል ምስጉን የሆነ ኃይል ነው የነበረው እና ተጽዕኖ ፈጣሪ አካባቢውን የምታረጋጋ በአካባቢው ላይ ከፍተኛ የሆነ ግምት የሚሰጣት ኃይል ነበረች ኢትዮጵያ። ይሄ ሁሉ አሁን በዚህ የለውጥ ሂደት ግን እንዳይኖር ነው የተደረገው። ምክንያቱም መዋቅራዊ በሆነ ግልጽነት ባለው አሰራር አይደለም የተመራው። ይሄ አረብ ሀገሮች ጋር ያለን ግንኙነት በምን መርህ ነው የሚመራው፣ በምን ጉዳይ ነው የሚለው ነገር የምናውቀው ነው። ከኤርትራ መንግስት ጋር ሄደን ከሻዕቢያ ጋር ግንኙነት ስንፈጥር ግንኙነቱ ለኢትዮጵያ ሕዝብና ለኤርትራ ሕዝብ ምን ፋይዳ አለው? በዋናነት የኤርትራን ጉዳይ እንድናነሳ ነው ይሄ መጽሐፍ የተጻፈው። አሁን ኤርትራና ኢትዮጵያ ያሉበት ሁኔታ ከመፈጠሩ በፊት ነው፣ ከመሆኑ በፊት ነው፣ ግንኙነት ሲጀመር ነውና ከኤርትራ ጋር የጀመረው ግንኙነት መጀመሩ በራሱ ትልቅና አስደሳች ውጤት መሆኑ እንደተጠበቀው ነው። በሁለቱ ሀገራት መሪዎች መካከል እስካሁን የተደረጉ ስምምነቶች ምንም አይነት እንደሆኑ በግልጽ አይታወቅም ይላሉ። ከዛ እያብራሩ ይሄዳሉ ሁለቱ ሀገራት በሚሉት ላይ። አሁን ኢትዮጵያና ኤርትራ ያላቸው ግንኙነት ስጋቱ ባልተጠበቀ መንገድ ሊመጣ ይችላል ያሉት ጉዳይ ደርሷል ብሎ ያምናሉ? በነገር ላይ ያልጨረስከውም እንጂ እዛው ላይ አላ ብለዋል። ዲኤምሲ ሪል ስቴት የምስራች እንሆ ይላችኋል። የ2017 ዓመት የሪል ስቴት አዋርድ ላይ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ዛሬም በመሃል ለቡ በምናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነውን የፔንትሃውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርቧል። ይህ ብሎክ በልዩነት ባለ 6 ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ 1 እስከ ባለ 4 መኝታ ቤቶችን በአንድ ይይዛል። ከቤቱ ሆነው 270 ዲግሪ እይታ የሚያገኙባቸው በ10% ቅድመ ክፍያ የድሎ ማድረግ ይችላሉ። በተጨማሪም ለባንክ ብድርም አመቻችተናል። ከታች ባለው ስልክ በመደወል ለ20 ደንበኞች ባዘጋጀነው ቅናሽ ይስተናገዱ። አሁን የጀመርነው ከሻዕቢያ ጋር የጀመርነው በተለይም ከፕሬዚዳንት ኢሳያስ አፈወርቂ ጋር የጀመርነው ግንኙነት ግልጽነት የማይኖረው ከሆነ መዋቅራዊ ካልሆነ በተለይም የኢትዮጵያን የውስጥ ችግር በማባባስ ረገድ ትልቅ አሉታዊ የሆነ ተጽዕኖ ሊፈጥርብን 242 ገጽ ላይ ሊያነቡት ይችላል ተጨማሪ። ስለዚህ ያ አያያዝ ያ አጀማመር ወደዚህ አይነት ክራይሲስ ወይም አደጋ ሊያመጣን እንደሚችል ለኔ ግልጽ ነበር፣ በአግባቡ ካልታረመ። ለዚያ ነበር እኔ በመጽሐፍ ብቻ አይደለም አንተ ጋር ራሱ ቃለ መጠይቅ ነበር ከመጀመሪያው ጀምሮ ይሄ ግንኙነት አደገኛ ነው። በተለይ ፕሬዚዳንት ኢሳያስ ወያኔ ጌም ኦቨር ብለው በኢትዮጵያ ውስጣዊ ጉዳይ በዛ መጠን በድፍረት ሲናገሩ ደንግጫለሁ። ምን አገባቸው በውስጥ ጉዳያችን? ይሄ ሉዓላዊነታችን እኮ መድፈር ነው። የውስጥ ግንኙነታችን በሚመለከት እሳቸው ጣልቃ መግባት የለባቸው። እኛ በኤርትራ ጉዳይ እንደማንገባው ሁሉ ያኔ ዝም ስለተባሉ ነው አሁን ድንበራችንን አልፈው የገቡት። ያኔ ተገቢ አይደለም፣ ይሄ ዓለም አቀፍ ሕግን የሚጥስ ነው፣ በውስጣዊ ጉዳያችን ሉዓላዊነታችን ጣልቃ መግባት ነው። ኦኬ ይሄን ልትል አትችልም። እኛም በአንተ ሀገር ጉዳይ ውስጥ አንገባም፣ አንተም መግባት የለብህም ተብለው ቢሆን ኖሮ አሁን የተፈጠረው ችግር አይመጣም ነበር። ከስህተት የተነሳ ነገር ስለሆነ አሁን መደምደሚያውም ስህተት ነው የሆነው። ተደምድሟል እያልኩ አይደለም። ይሄ ግንኙነት አሁንም ቢሆን አደገኛ ግንኙነት እንደሆነ ወደፊት ብዙ ዋጋ የሚያስከፍለን መሆኑ ታውቆ እርማት ካልተደረገበት ከባድ እዛ ላይ ይቆማል ብለህ እንዳታስብ። አቶ ልደቱ ከኤርትራም ውጭ የግብፅን ጉዳይ የአረቦችን ጉዳይ አንስተዋል። አሁን ያለንበት ሁኔታ ደግሞ ኢትዮጵያ በጣም በውጭ ኃይሎች ውስጥ አጀንዳ የሆነች በዓለም አቀፍ ተቋማት በትግራይም ጉዳይ በአባይም ጉዳይ አዳዲስ አሰላልፎችም እየመጡ ያሉ ነውና በርሶ ደግሞ ተቋማዊ ሆኖ ካልተመራ በመርህ ካልተመራ በሚታወቅ ነገር ካልተመራ እነዚህ ችግሮች እንደሚመጡ አመላክተዋልና አሁንም ብቸኛ አማራጭ ብሎ የሚያስቡት አሁን ባለንበት ሁኔታ ተቋማዊ ማድረግ ነው ወይንስ ማረም የምንችልባቸው መንገዶች አሉ ብለው ያስባሉ? አሁን ከባድ እየሆነ አሁን ቅድም ባልኩ መልኩ ስርዓቱ በጣም መጥፎ አቅጣጫ እየያዘ ነገሮችን ለማረም ራሱ በጣም በረፈደብን ወይም በመሸብን ሁኔታ ውስጥ ነው እየገባን ያለው። እንግዲህ አካባቢው ላይ የተፈጠረውን ችግር አይተናል። የአፍሪካ ወንድሞቻችንን ትረስት እምነት አጥተናል። አሁን ኢጋድን በዋናነት የመሰረተችው ኢትዮጵያ ናት ማለት ይቻላል። የአፍሪካ ህብረትን በዋናነት ያጠናከረችው ማዕከልም ሆና ኢትዮጵያ ናት ማለት ይቻላል።
ግን አብዛኛዎቹን ጉዳዮች ድርድሮችን ወደ አረብ ሀገር ይዘን ስንሄድ ብዙዎቹን የአፍሪካ ሀገሮች ወዳጆቻችንን አስቀይመናቸዋል። በእኛ እምነት እንዲያጡ አድርገናል። በሶማሌ ውስጥ ጉዳይ፣ በሱዳን ውስጥ ጉዳይ የነበረን የፖለቲክ ሚዛናዊ የሆነ የገለልተኝነት ሚና ሁሉ የጠፋበት ሁኔታ ነው ያለው። እንደውም ከፕሬዚዳንት ኢሳያስ ጋር ግንኙነት ከተፈጠረ በኋላ ኬንያ፣ ጅቡቲ፣ ሶማሌ፣ ደቡብ ሱዳን፣ ዋናዋ ሱዳን ጋር ያለን ግንኙነት ሁሉ ጥያቄ ውስጥ ነው የገባው። አንድ ሀገር ጋር ያውም አንድ ሀገር ጋር አይደለም የአንድ ሀገር መሪ ጋር ግንኙነት ለመፍጠር ብለህ ይህም ሁሉ ነገር ማወቅ ተገቢ አይደለም። ችግር ውስጥ ነው ያስገባው። ከሁሉም በላይ የሱዳን ወዳጅነትን ማጣት ለኔ ቁጥር አንድ። ትልቁ በ27 ዓመቱ የተሰራው ስራ ከግብፅ አንጻር ኢትዮጵያን ሱዳንን የኢትዮጵያ ወዳጅ ማድረግ ትልቅ የዲፕሎማሲ ውጤት ነበር። በምንም ነገር ሊነካካ የማይገባው ጥያቄ ውስጥ ሊገባ የማይገባው ጥቅም ነበር። ይህን እንኳን አሳልፈን ሰጠን። ዛሬ ግብፅ እና ሱዳን ከኛ የተሻለ ወዳጅ ሆነዋል። አብረው ሊወጉን ዝግጅት እያደረጉ፣ ይሄ የሚያሳዝን ኪሳራ ነው። ይሄ ሁሉ የመጣው መጀመሪያ ተናግረናል። ባለሙያ ይምራው፣ መዋቅር ይምራው፣ ግልጽነት ይኖረው። ዲፕሎማሲ ሙያ ነው፣ አርት ነው፣ ባህል ነው። ዝም ብሎ ማንም ካድሬ ሊያደርገው አይችልም። እና ይሄ ትክክል ያልሆነ ነገር ተሰራ፣ ውጤቱን እያየ ነው። ኢትዮጵያ በታሪኳ አይታው የምታውቅ አይመስለኝም። የዚህ አይነት ዓለም አቀፍ ጫና ተደርጎባት ዓለም ሁሉ ነው አሁን እኛ ላይ ፊቱን አድርጎ እየጮህብን ያለው። መንግስታት ብቻ ደግሞ የሰብአዊ መብት ድርጅት ተቋማት ወይ ነው የዓለም አቀፍ መብት ስራም ሆነናል፣ እንደ ስራም ቆጥረውናል። በአሁኑ ሰዓት ይሄ ብሔራዊ ደህንነታችን ጋር የተያያዘ ቁልፍ ጥያቄ ነው። ኢኮኖሚያችን ጋር ቁልፍ ቁርኝት ያለው ጉዳይ ነው። ፖለቲካችን ጋር ቁልፍ ቁርኝት ያለው ጉዳይ ነው። እየተበላሸ ነው። አሁንም ወደ ትክክለኛው መስመር መምጣት ግን ይሄ መንግስት የሚመጣ አይመስለኝም። አሁን እንደማየው እንደውም የአቶ ኢሳያስ ስታይል ዓለም ሁሉ ቢንጫጫ ችግር የለውም፣ ከሁለት ወር በኋላ ይረሳዋል። የራሳችንን መንገድ እንቀጥል ብሎ የማሰብ ነው። የኤርትራ መንግስት ይሄን ሊያደርግ ይችላል። ለምን? ኢኮኖሚ የሌለው መንግስት ነው። በእርዳታ በብድር የሚጠቀም መንግስት አይደለም፣ የለውም ኢኮኖሚ። ኢትዮጵያ ይሄን ልታደርግ አትችልም። ከዓለም ጋር ተቀራርባ ተወዳጅታ መስራት ነው ያለባት። ብዙ የጥቅም ቁርኝት አላት። ምክንያቱም ኢኮኖሚ ነፍስ ያለው ህይወት ያለው ኢኮኖሚ ያላት ሀገር ነች። ይሄ ኢኮኖሚ ብቻውን ደሴት ሆኖ ሊቆም አይችልም። ስለዚህ እያየነው ነው ጣጣው ገና አሁን እየመጣ ነው። አሁን የዶላር ችግራችን፣ የዋጋ ግሽፈቱ፣ የዋጋ ውድነቱ፣ የኑሮ ውድነቱ አፍጥጦ እየመጣ ነው። ወዴት ነው የምንሄደው? አሁን ሪሴሽን ውስጥ የመግባት አዝማሚያ ነው የምታየው። ይሄ የወጣትና የልጅ ሀገር ነው። ከፍተኛ የሆነ ስርዓት ያለበት ሀገር ነው። ደግሞ የኢኮኖሚን ጣም ማጣጣም የጀመረ ሀገር ነው። አሁን ሁሉን ነገር ሲያጣ ምንድን ነው የምንሆነው? ያ ወደ ፖለቲካል ክራይሲስ ይቀየራል። ቀውስ ውስጥ ነው የሚከተል እና ይህን ሁሉ ነገር ለማየት ብልጽግና የሚባለው ፓርቲ ብቻውን አይችለውም። ለዛ በሚል መሰረት ያስቀምጧቸው የሽግግር መንግስት ሀሳብ አለ። የሽግግር መንግስቱን ስያሜ ሁሉ እስከ ማስቀመጥ የደረሰ ማለት ነው። ከክፍል 7 ጀምሮ ተመልካቾቻችን እንዲያነቡት ጋብዛለሁ። በተለይ በዋናነት ለእርስዎ ምናልባት ከክፍል 7 በኋላ ያሉ ነጥቦች የጥናትና ምርምር ውጤትም ጭምር ናቸው ወይስ ትንበያም ጭምር ናቸው ብዬ ልጠይቅዎት እፈልጋለሁ። ለምን የተቀመጡ ነገሮች በሙሉ አሁን በሂደት እየሆኑ ያሉ እየመጡ ያሉ ምናያቸው በቅርብ ርቀት እየሆኑ ያሉትና እንዴት ነው የሚያቸው እነሱን? ብዙ ሰዎች እንደው ብዬ ነበር ለማለት አዎ ብለን ነበር ብሎ አስቀምጠዋል። ብለን ነበር ካልነው ተነስተን አሁንም እንላለን የምንለው ብሎ አስቀምጠዋል። እናት ወልደቱ እንግዲህ እሱ ላይ ምን መሰለህ፣ አሁን አንዳንድ ሰው እንደዛ ይመስለዋል። አሁን ምንድነው ያልኩት? ትንበያም ይመስለዋል፣ ሟርትም ይመስለዋል። እንደዛ አይደለም። እኔ 28 ዓመት ነው እዚህ ፖለቲካ ውስጥ የነበርኩት። ኦልሞስት የሙሉ ጊዜ ስራዬ ነው። ኦኬ፣ ምርምር ነው እያካሄድኩ ያለሁት፣ ጥናት ነው። ደግሞ በሩቁ አይደለም፣ ሰውን ኢንተርቪው አድርጌ ዳታ ሰብስቤ አይደለም። ሪል ፖለቲክስ ውስጥ አለሁኝ። የኢኮኖሚ ጥያቄዎቹን፣ የማህበራዊ ጥያቄዎቹን፣ የፖለቲካ ጥያቄዎቹን አውቃቸዋለሁ። እዛ ነው ስጽፍ ሳነብ የምውለው እና እንደዚህ ሊሆን ይችላል፣ እንደዚህ አይነት ነገር ሊመጣብን ይችላል ብለን የምንለው ነገር ዝም ብሎ ትንቢት አይደለም፣ ባዶ ትንቢት አይደለም፣ ወይም ሟርት አይደለም። ከተጨባጩ ሪያሊቲ ተነስተን ነው የምናደርገው። ለዛ ነው ብዙዎቹ ነገሮች ሲሆኑ የሚታዩት። ይሄ እንትን ነው ከበቂ የፖለቲካ ትንተናና ግምገማ ተነስተን የምንሰጠው ስለሆነ ነው ብዙዎቹ ነገሮች እውን ሲሆኑ የሚታዩ። እኔ የመጀመሪያ ቀን አንተ ጋራ
ዶክተር አብይ በተመረጡ በማግስቱ ወይ በሁለተኛው ቀን ያደረኩትን ኢንተርቪው ተመለስና ይሄ የለውጥ ኃይል እነዚህን ጉዳዮች ካደረገ ለውጡ ይሰምራል። እነዚህን ጉዳዮች ካላደረገ ለውጡ ይከሽፋል። ሌላ እጣ ውስጥ ነው የምንገባው እንደገና። ይሄ ጥንቆላ አይደለም፣ ዝም ብሎ አይደለም፣ ዝም ብሎ ነብይነት አይደለም። ይሄ ተጨባጭ የሆነ የፖለቲካ ግምገማ በማድረግ ነው እና 27 ዓመት 28 ዓመት ሙሉ በፖለቲካው የኖርኩበት ነው። እነዚህ ነገሮች እንግዲህ በእርሶ እይታ ቀናነት ጉድለትም ያለው በመሆኑ ሳይጠቀሙባቸው ቀሩ። አቶ ልደቱ አሁን ይሄን ስል መጥፎ መልእክትን የምንናገረው ምን ተነበየው ነገር ሁሉ እውነት ይሆናል? አይ ያ ሌላ ነው። ናቹራል ሳይንስ አይደለም፣ ፖለቲካ ስለሆነ አብዛኛው ነገር አንጻራዊ ነው። ዛሬ የገመትከው ነገር ነገ ሊለወጥ ይችላል አንተ ከምታስበው ነገር ውጪ። ከግምቶቹ ውስጥ አንዱ ከግምቶም ሳይሆን ከእምነቶም ጭምር ኢትዮጵያ ወደ የሽግግር መንግስትና የእርቅ ስርዓት ያስፈልጋታል፣ መዋቅራዊ ለውጥ ያስፈልጋታል ብለው ያምናሉ። በዚህ መጽሐፍ ውስጥ ያሰፈሩት የሽግግር መንግስት ምን ሊያካትት ይችላል፣ እንዴት ሊመሰረት ይችላል፣ ማን ሊመራው ይችላል፣ በምን ሁኔታ ላይ ሊቀመጥ ይችላል፣ ምን ስራዎችን መስራት ይችላል፣ ከዛስ በምን ያህል ጊዜ ነው ሊቀጥል የሚችለው የሚለውን ሁሉ በዝርዝር አስቀምጠዋል። እኔ ካለኝ ንባብ የሽግግር መንግስት ምን እንደሆነ በአይዲዮሎጂ ደረጃ እንጂ በወረቀት ደረጃ እንደዚህ ቀርባ አላየውም። ሊጠቀሙበት ይችላሉ። አሁን ግን አቶ ልደቱ አያሌው እምነቱ አሁንም የኢትዮጵያ የሽግግር መንግስት ያስፈልጋታል ብሎ የሚያምኑት የሚገርም የበለጠ ተጠናከረ እንደው አየህ አሁን ያኔ መጀመሪያ ለምሳሌ መጀመሪያው 1 ዓመት ምናምን ለምን የሽግግር መንግስት ያስፈልጋል? ቅድም ያልኩህ ይሄ ስርዓት እናግዝ እንደግፋ እውቀትና ልምድ ባይኖረውም የቅንነትና የሐቀኝነት ችግር የለውም የሚል ግምት ስለነበረን ችግር የለም በመንግስት ስር የሆነ አንድ ኮሚሽን ለምሳሌ የሪፎርም ኮሚሽን ወይም ደግሞ የሽግግር ኮሚሽን አቋቁመን ያ ኮሚሽን ከብዙ የህብረተሰብ ክፍል ወይም የፖለቲካ ድርጅቶች የተውጣጡ አካላት ኖረውት እና አንድ የሽግግር ጊዜ ሮድማፕ ነድፎ መንግስት እንዳለ ማለት ነው ብቻውን እንዳለ መንግስት መሸጋገር እንችላለን የሚል እምነት ነበር። የሽግግር መንግስትን ያኔ አንደግፈው ነበር። ኋላ ነው የቅንነት የሐቀኝነት ችግር ያለው እንደሆነ አቋም የለሽ እንደሆነ መርሽ የለሽ እንደሆነ ይሄ አካል አገሪቱን ወደ መጥፎ አደጋ ይዟት ሊሄድ እንደሚችል ስንገነዘብ ነው። ከአቅሙ በላይ የሆነ ችግር ኢትዮጵያ ውስጥ አሁን እንዳለ ስንገነዘብ ነው። ከዚህ በኋላ በብልጽግና ፓርቲ አመራር የሚፈታ ችግር የለም። ሁሉን አቀፍ የሆነ አንድ አይነት የሽግግር ሂደት መፈጠር አለበት። ይህን ጥያቄ ስናቀርብ ግን ዝም ብሎ ጥቅል መሆን የለበትም። መነሻ ሀሳብ ረቂቅ መነሻ ሀሳብ ነው። ይሄ ማንም ሰው ሊቀበለው ላይቀበለው ይችላል። ግን መነሻ ሀሳብ ለመርዳት ነው ፕሮሰሱ። ወደዛ አይነት ነገር ብንሄድ እንደዚህ አይነት መዋቅር ይኖረዋል። በዛ ውስጥ ተዋናኝ የሚሆኑት እነዚህ አካሎች ናቸው። የሚሰራቸው ስራዎች እነዚህ ናቸው። ቆይታው ይህን ያህል እድሜ ነው የሚያደርሰን እንዲህ አይነት ውጤት ነው። በስርዝር ፕሮሰሱ የራስ ምታት ይሆንብናል ለሚሉ መነሻ ይሆናል። አሁን ወደዛ ነገር ብንሄድ ከዜሮ አንጀምርም ማለት መነሻ አለ። እዛ ላይ የምንቀበለው ነገር ይኖራል፣ የምንጥለው ነገር ይኖራል። ይሄ እርዳታ ነው ብዬ የማስበው ሂደቱን ፕሮሰሱን ለመርዳት ነው። መንግስት ግን በጥሩ አይን አላየው። ስለዚህ አሁንማ እንደውም ባሰ። ያኔ ይሻል ነበር፣ ይሄን ስጽፈው ይሻል ነበር አትሊስት። አሁንማ ያሉብን አጠቃላይ ችግሮች ከአንድ መንግስት ከአንድ ፓርቲ በላይ ናቸው። እኔ የሚያሳስበኝ እንኳን ብልጽግና ፓርቲ ሁላችንም አሁን እንደዚህ አይነት የሽግግር አንድ ሁሉን አቀፍ የሆነ አቋቁመንም ከተወጣ ነው ትልቅ ነገር፣ በጣም ከባድ ችግር እና ይሄ መንግስት ብልጥ ቢሆን ይሄን ዕዳ ተሎ ብሎ ማካፈል ነው የነበረበት። ብቻዬን አልቻልኩትም እንወጣው ብሎ ነበር ኃላፊነቱን ማካፈል ያለበት። በታሪክ ተጠያቂ ነው የሚሆነው። ራሱን የማያድንም አሁን በያዘው መንገድ አገሪቱንም ከጥፋት አያድንም። ካለፈው ራሱ ከነበረበት ህወሓት መራሹ ኢህአዴግ መማር አለበት። ህወሓት መራሹ ኢህአዴግ ብዙ ጥያቄዎችን እያቀረብንለት እባክህ እያለ አልቀበል ብሎ ነው እንዲህ አይነት ጣጣ ውስጥ የገባው። ተመሳሳዩን ነገር ነው ይሄ ስርዓት እየሰራ ያለው። ኮፒ አድርጎ አንዳንዱን ነገር የበለጠ አጠናክሮ ምን ይጠቅመዋል? ለራሱም አይጠቅመውም፣ ለሀገር አይጠቅመውም። እና ብልህነት ቢኖረው አሁን ይሄን ዕዳ ብቻዬን አልችለውም አብረን እንሸከመው ነበር። ጠቅላይ ሚኒስትርነት ምክትል ጠቅላይ ሚኒስትር የሚፈልጉት ከሆነ ያን ቦታ ይዘውት ይቀጥሉ፣ ችግር የለውም። የስልጣን ጥያቄ አይደለም፣ አገርን የማዳን ጥያቄ ነው። ለዚህም ነው የሽግግር መንግስት ጥያቄ ላይ አይተዋል። እንደውም በሽግግሩ ወቅት ጠቅላይ ሚኒስትር ሆኖ የብልጽግና ፓርቲ መሪ ይቀጥላል ይላል። ይህ ስልጣን ጥያቄ አይደለም፣ አገርን የማዳን ጥያቄ ነው። ይሄ እርዳታ ነው ለመንግስት። ሸክምህን እንጋራ ነው እንጂ እነሱ የሚነዱትን ላንድ ክሩዘር ለመንዳት ፈልገን እነሱ የሚቀመጡበትን ተሽከርካሪ ወንበር ፈልገ ነው አይደለም። እሱን ይተውት፣ ስራውን እንገዛችሁ ማለት ኃጢአት አይደለም። ግን አልተፈለገም።
እንደውም ይሄን የጦርነት አዋጅ አድርጎ ህገ መንግስትን የመዳን አድርጎ አማራጭ ሰነድ ነው ያቀረብነው ለውይይት። ክስ እስከ መስረት ተደርሷል፣ ተከሰውበታል። በኋላ እንደውም የታሰሩበት ምክንያት ይሄ እንደሆነ ታወቀ። አቶ ልደቱ የመጨረሻ ላድርገውና ብዙ ሰዎች ይጠይቁናል እንደዚህ ኢንተርቪው ሳደርገውት ስለሚያውቁ ምናምና በምን ሁኔታ ነው ያሉት ጤናዎትን የሚሉ አሉ። ባለፈው ወደ ውጭ ወጥተው ለመታከም እንደተከለከሉ የሚሰሙ ሰዎች ስላሉ አሁን አቶ ልደቱ ከፖለቲካ እንቅስቃሴ በተረፈ በግል በጤና ሁኔታ ላይ ያሉበት ሁኔታ ምን ይመስላል? ጤናዬ በጣም ችግር ላይ ነኝ። አሁን ችግሩ ምን መሰለህ ያለብኝ የጤና ችግር አልጋ ላይ የሚያስተኛ አይደለም እና ስታየኝ ያው ጤነኛ ነው መስለው እንዳንተ ነኝ። ችግሩ እሱ ነው። አየህ አንዱ ችግር አደጋው ሲመጣ ግን ያው በጣም ከባድ ነው፣ ለሞት የሚዳርግ ነው የሚሆነው እና ያው የሕክምና ቀጠሮ የነበረኝ ኦፕሬሽን ያስፈልገዋል ወይስ አያስፈልገውም የሚል ነበር። ምክንያቱም ውስጤ የነበረው ችግር 3 ቦታ ላይ ነበር ልቤ ላይ የነበረው። አንደኛውን ማከም ተችሏል፣ ስቴንት የሚባል መሳሪያ አስገብተው ማከም ችለዋል። ሁለቱ ግን እንደዚህ ከርብ ላይ ስለነበረ መታከም አልቻሉም፣ ስቴንት ሊገባባቸው አልቻለም። ስለዚህ ሐኪሞቹ ተቸገሩና ለ6 ወር ወስደው ከባድ መድኃኒት ታዘዘልኝ። ይሄን መድኃኒት ወስደህ ይሄ እየጠበበ ያለው ቧንቧ ባለበት ከቆመ በመድኃኒቱ ትቀጥላለህ። ነገር ግን ከ6 ወር በኋላ በሚደረግልህ ምርመራ ጨምሮ ከተገኘ ግን ያው ለህይወት አስጊ ስለሆነ ኦፕሬሽን ያስፈልጋል እና ካቤጅ የሚባል ኦፕሬሽን ነው። ልብህን አውጥተው ጠረጴዛ ላይ ያስቀምጠው ከደም ስርህ ወስደው ቀጥለው እንደገና ሰርተው ነው ለጊዜው አርቲፊሻል ልብ ተገጥሞልህ ነው የሚገጥሙት። ይሄ በጣም ከባድ የሆነ ኮምፕሊኬትድ የሆነ ሪስኪ የሆነ ኦፕሬሽን ነው። በኢትዮጵያ ደረጃ የምታስበው አይደለም፣ በጣም ከባድ ነው እና አሁን ይሄ ኦፕሬሽን ያስፈልገዋል አያስፈልገውም የሚለውን ለማወቅና ለመወሰን ነበር ይሄ ቀጠሮዬ። አሁን 7 ወር አለፈ። ፍርድ ቤት ግን እኮ ይሄ ስላለውት ረጅም ቀን ፈቅዶልዎታል። ፍርድ ቤት ወደ ውጭ አይወጣ የሚልም ፍርድ ቤቱማ ችግሬን ተገንዝቦ የዋስ መብቴንም ሲጠብቅልኝ አንዱ ግምት ውስጥ ያስገባው የጤናዬ ጉዳይ ነው። ሁለተኛ ቀጠሮ ራሱ በሳምንት ነበር የሚቀጠረው፣ ግን 2 ወር የሰጠኝ ውጭ ሀገር ሄጄ ታክሜ ለመምጣት በቂ ጊዜ ያስፈልገኛል ብዬ ጠይቄ ያን ታሳቢ አድርጎ ነው። አሁን እኮ በህግ አይደለም የተከለከልኩት፣ አንድ ተቋም ወይም ግለሰብ ነው የከለከለኝ እንጂ ፍርድ ቤት ትእዛዝ መጥቶ ተከልክዬ አይደለም። ይሄ ህገ መንግስታዊ መብቴ ነው የተጣሰው፣ ኢሰብአዊ የሆነ ጥሰት ነው። ይሄ የተደረገው ግን በህግ አግባብ አይደለም። መንግስትም መከልከል ከፈለገ መውጣቱ አገርን ይጎዳል ብሎ ካመነ ፍርድ ቤት ሄዶ አስወስኖ የፍርድ ቤት ወረቀት አያይዞ ነው ሊያግደኝ የሚችለው። አሁን ግን የተያያዘ ምንም ወረቀት የለም። የጠየቋቸው ተቋማት አሏት። ሞከርኩ፣ ደጅ ለመጥናት ሞከርኩ፣ የሚችለውን ያህል አልተቻለም። ስለዚህ አልተፈለገም። ያው የፖለቲካ ሂደት ውስጥ እንዳልኖር ፓርቲ ያለሁበትን ፓርቲ በመሰረዝ እኔን በማሰር ስሜን በማጥፋት ብዙ ሙከራ ተደርጓል። የሚቀጥለው ምርጫ የሚኖረኝ ሚና እንዳይኖር በፖለቲካ ሂደቱ እንዳልቀጥል ብዙ ተደርጓል። አሁን ግን በህይወትም እንዳልኖር ነው የተፈለገው እና ቀጠሮ ነበረኝ። የዛሬ 10 ቀን አንድ ቀጠሮ ነበረኝ ሐኪም ጋር። ዛሬ ጠዋት ራሱ ሐኪም ጋር ቀጠሮ ነበረኝ። ጥሩ ሁኔታ ላይ አይደለም ያለሁት እና በተለይ ይህን ሕክምና ማላገኝ ከሆነ በአስቸኳይ ሪስኩን ለማጥበብ ከማንኛውም አይነት ስራ ሁሉ ልታገድ ይችላሉ። እንደዚህ ማውራትንም የማልችልበት ሁኔታ ሊኖር ይችላል። ምክንያቱም ከባድ ነው ያለሁበት ሁኔታ እና በአይምሮዬም በሰውነቴም ላይ ምንም አይነት ጫና የሚፈጥር ስራ ላይ መቀጠል እንደሌለብኝ ነው ከሐኪሞች እየተነገረኝ ያለው እና እንግዲህ ምንም ማድረግ አይቻልም። በሰው እጅ ነው ያለነው። የተሻለ ጤና ላይ ሆኖ እንደማገኘው ተስፋ አድርጋለሁ። በሌላ መጽሐፍ እንጠብቀውት መጽሐፋው ያው እንትን እስር ቤት ሆኜ የጻፍኩት አንድ መጽሐፍ አለ። አሁን እንግዲህ አንዱ ትልቁ ኢትዮጵያ ውስጥ ያለው አከራካሪ አወዛጋቢ ጉዳይ ህገ መንግስቱ ጉዳይ ነው እና ይሄ ህገ መንግስት እንዴት ተሻሽሎ የአሸናፊዎች ህገ መንግስት ብቻ ሳይሆን የጋራችን ሁላችንም የኛ የምንለው አስተሳሰቦቻችን የታረቁበት የተቻቻሉበት ህገ መንግስት እንዴት ሊሆን ይችላል በሚለው አንድ መጽሐፍ ጽፌያለሁ እና ብዙ ጊዜ ልጽፈው መኘው የነበረ ግን ጊዜ አጥቼ ሳልሰራው የነበረ ነገር ነው። እንግዲህ እስር ቤት አንድ ጥሩ ነገር ካለ በቂ ጊዜ ታገኛለህ እና እሱ መጽሐፍ ጽፌ አሁን ኦልሬዲ ማተሚያ ቤት ገብቷል እና ምናልባት በአጭር ጊዜ ይደርሳችኋል ብዬ አስባለሁ እና እውነቱን ለመናገር በጣም ለየት ያለ ይዘት ያለው ለሀገሪቱም የሚጠቅም መጽሐፍ ነው ብዬ አስባለሁ። የሚጠቀምበት ካለ ማለት ነው። በተለይ መንግስት ከልባቸው አሁን ዶክተር አብይ አንዳንድ መድረክ ላይ ሲሉ እንደሚሰማው ህገ መንግስቱ እንዲሻሻል በዚህ ሀገር መዋቅራዊ ለውጥ እንዲመጣ የሚፈልጉ ከሆነ ትልቅ ግብአት ሆኖ ያገለግላቸዋል ብዬ አስባለሁ ከተጠቀሙበት። በተለመደው መንገድ ሄደው ግን ይሄ ጠላት የምናምን
ብለው ካሉት ምን ማድረግ አይቻልም። አትሊስት ትውልዱ ይማርበታል ብዬ አስባለሁ። እናመሰግናለን አቶ ልደቱ። ከልብ ነው የማመሰግነው። እናመሰግናለን።